አይተናል። ከቁጥር ድረስ እስከ ቁጥር 10 ያለውን አይተናል። ዛሬ እንግዲህ እግዚአብሔር በወደደና በፈቀደ መጠን ከቁጥር 11 ጀምረን የምንማር ይሆናል። የኔ ዓላማ የነበረው ዛሬ ቁጥር 10 ምዕራፍ 13ን ለመጨረስ ነበረ። እንደሚታየው ሰው የለም ማለት ይቻላል። ተማሪ ኦልሞስት የለም። በምን ምክንያት እንደሆነ አላውቅም፣ ግን ተማሪ ቁጥር በጣም ቀንሷል። እዚህ ላይ በተለይ ቁጥር 18 ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው የሚለውን ነጥብ በስፋት ከፍለን አይ ቲንክ አንድ መርሃ ግብር ሙሉ ልንሰጠው የሚገባ ክፍል ነው ብዬ አምናለሁ። ስለዚህ ዛሬ ምናልባት እግዚአብሔር ከረዳን እስከ ቁጥር 14 ያለውን እናይና ከቁጥር 15 16 17 እና 18 ሰኞ ምናይ ይሆናል ማለት ነው። ሰኞ ምናይ ይሆናል ማለት ነው። ምክንያቱም ሼር አድርጉ እያልኩ እዚህ ምን ቆይ ከሆነ ተማሪ እስኪመጣ ሰዓት ይሄዳል። ሰዓት ከሄደ ደግሞ በቶሎ ያሰብነውን ልንፈጽም ስለማንችል ዛሬ እስከ ቁጥር 14 እንማርና ሰኞ እንጨርሳለን ማለት ነው። ምዕራፍ 13ን ሰኞ እንጨርሳለን ማለት ነው። እንግዲህ ቲክቶክ በሰሜን አሜሪካ የሲስተም ችግር ገጥሞታል። ኔትወርኩ ያጋጠመው ችግር አለ። ቪዲዮ ብንለቅ ቪዲዮ እይታ ውስጥ አይገባም። የቲክቶክ በአሜሪካ ተሽጧልና ስለተሸጠ ትራንዚሽኑ ጊዜ ሊፈልግ ይችላል እስኪያስተካክሉት ድረስ። ላይቭም ብንገባ ይመስለኛል ብዙ ሰው ጋር እየደረሰ አይደለም። ስለዚህ የሲስተም ብሬክዳውን አለ። ያ ሲስተም ብሬክዳውን እስኪስተካከል ድረስ እንግዲህ መታገስን ገንዘብ እናደርጋለን ማለት ነው። ግን እግዚአብሔር አምላክ በወደደና በፈቀደ መጠን የመጣው ሰው ይሄ ኖቲፊኬሽን የደረሰው ሰው ይሄ ላይቭ የሚታየው ሰው ትምህርቱን ይከታተላል ማለት ነው። ከዛ ባለፈ ሪኮርድ የሚያደርጉ እህቶች አሉ። ይሄንን ቪዲዮ ሪኮርድ የሚያደርጉ እህቶች ስላሉ ያንን ሪኮርድ መለስ ብሎ ያመለጠው ሰው ይከታተላል ማለት ነው። ይሄ በዚህ እንዳለ እንግዲህ ዛሬ ምዕራፍ 13ን እንቀጥላለን ማለት ነው ከባለፈው ከቆምንበት ክፍል። እሺ፣ ስለዚህ ትምህርቱን በጥሞና ልባችሁን ከፍታችሁ የምትሰሙትን በማስተዋል እየሰማችሁ እንድትማሩ አደራ ማለትን እወዳለሁ። እሺ፣ ዮሐንስ ራዕይ ምዕራፍ 13 ላይ ምዕራፍ 13 ቁጥር 1 ላይ ሲጀምር አንድም አውሬ ከባህር ሲወጣ አየሁ ብሎ ነው የሚጀምረው። ምዕራፍ 12 ላይ ስትመለከቱ ደግሞ ከቁጥር 9 ራዕይ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ፣ ከእርሱም ጋር ተጣሉ። ይሄ ዘንዶ የተባለ ራዕይ ዮሐንስ ምዕራፍ 12 ላይ ዘንዶ ይለዋል፣ እባብ ብሎ ይጠራዋል። ዲያብሎስ ሰይጣን እንደሆነ ይነግረናል። ምዕራፍ 12 ላይ እንደምናየው አይተናል። ምዕራፍ 12ን ባጠናንበት ክፍል ላይ ዘንዶ የተባለ ማን ነው? ሰይጣን የተባለ ማን ነው? እነዚህ ነጥቦች አይተናል። እሱ አሳች የተባለው ከሳሽ የተባለው ዲያብሎስ ሰይጣን እንደሆነ አይተናል። ምዕራፍ 13 ላይ ስትመጡ ደግሞ አንድም አውሬ ከባህር ሲወጣ አየሁ ይላል። ኦኬ፣ አንድም አውሬ ከባህር ሲወጣ አየሁ የተባለው አንቲክራይስት ወይም ደግሞ ሐሳዊ መሲህ። ሐሳዊ መሲህ የሚለው ራሱ የክርስቶስ ተቃዋሚ የሆነ ሁሉ ሐሳዊ መሲህ ነው። በግብር ክርስቶስን የማይመስል ሁሉ አንቲክራይስት ወይም ሐሳዊ መሲህ ተብሎ ይጠራል። አንድም በዚህ ምዕራፍ 13 ላይ ብዙ ሊቃውንት እንደሚናገሩት አንድም አውሬ ከባህር ሲወጣ አየሁ ይላል። ይሄ ከባህር ሲወጣ የተባለው ሰው ነው። እሺ፣ አንዴ ጠብቁኝ። አንዴ ስልኬን ቻርጅ ላድርግልኝ፣ ይቋረጥ ነው። አንድ ደቂቃ
እስከዛ ሼር አድርጉ እሺ። ሼር እያደረገን ሁላችንም ቶሎ በሉ። ሼር እያደረጋችሁ ሼር እያደረገን ሁላችሁም እስከሚመለሱ ድረስ ቶሎ በሉ። ታቡንም 500 ሼሩንም 3000 እናስገባ። እሺ ተበልሻለሁ። ይቅርታ ሳልሰካው ቻርጅ ሳላደርገው ወደ ትምህርቱ ቀጥታ ገባው። እኔ ሰዓት በኔ ቤት ሰዓት መጠበቄ ነው። እሺ እንመለስ። ምዕራፍ 13 ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየሁ ደግሞ የተባለው ሐሳዊው መሲህ ነው። ኦኬ ሐሳዊው መሲህ ነው። ቅዱስ ዮሐንስ አፈወርቅን ጨምሮ ኢትዮጵያን ሊቃውንትንም ጨምሮ ብዙ የቤተክርስቲያን አባቶች ይህ ሐሳዊ መሲህ ወይም አንቲክራይስት የተባለው ሰው እንደሆነ ይነገራል። በነገራችን ላይ በጣም በታሪክ ረገድ ሰኞ ይሄ 666 የተባለ ማን ነው የሚለውን ሰፋ እያደረግን እናያለን። ግን ይሄ ሐሳዊው መሲህ የተባለ ወይ ሐሳዊ መሲህ የተባለው ራሱ በሁለት ከፍለን እናያለን። አንደኛ የክርስቶስ ተቃዋሚ ሁሉ አንቲክራይስት ሐሳዊ መሲህ ተብሎ ይጠራል። ለምሳሌ በሰዶም ግብር የሚመላለሰው ሐሳዊ መሲህ ነው የሚባለው፣ ወይም የክርስቶስ ተቃዋሚ ማለት ነው ቃሉ። የሚቃወመው ማን ነው? ክርስቶስን ነው የሚቃወመው። ኦኬ በምንድነው ክርስቶስን የሚቃወመው ካላችሁ በግብሩ ነው። ለምሳሌ አንድ ሰው ጌታችን መራችን ኢየሱስ ክርስቶስ ቅድስናን አስተምሮ ንጽህናን አስተምሮ ያ ሰው ደግሞ ከቅድስናና ከንጽህና ውጪ በእርኩሰት የሚመላለስ ከሆነ እርኩሰት ማለት በኃጢአት የሚመላለስ ከሆነ አንቲክራይስት ተብሎ ይጠራል። ሐሳዊ መሲህ ተብሎ ይጠራል። ማለት የክርስቶስ ተቃዋሚ ነው እኮ እሱ ይባላል። በሁለት ቋንቋ በሁለት አነጋገር ለሐሳዊ መሲህ ድምጽን ይሰጣሉ ሰው ሊቃውንቱ። ይሄን እንድታውቁ ስለምፈልግ ነው። ኦኬ አንድ ሰው ተሳዳቢ ከሆነ ስድብን እግዚአብሔር አምላክ አይደግፍም አይደል እንዴ? ተሳደቡ አይደለም የሚለው መርቁ ነው የሚለው አይደል? ግን የሚሳደብ ከሆነ ያ ሰው ሐሳዊ መሲህ ነው። ምን ማለት ነው? የክርስቶስ ተቃዋሚ ነው ማለት ነው። ክርስቶስን እየተቃወመ ነው ያለው በግብር። ኦኬ ስለዚህ አንድም አውሬ ከባህር ሲወጣ አየው የተባለው ይሄ ሐሳዊ መሲህ ነው። አንድም ደግሞ የክርስቶስ ተቃዋሚ ምዕራፍ 12 ላይ ያለው ዲያብሎስ ሰይጣን የተባለው፣ ምዕራፍ 13 ላይ ያለው የክርስቶስ ተቃዋሚ የተባለው ሐሳዊ መሲህ ነው። ይሄ ደግሞ ክርስቶስ ነኝ እኔ መሲህ ነኝ ብሎ የሚመጣው ማለት ነው። አሁን ይሄኛው ሰው የተባለው ከአንዲት ድንግል ይወለዳል የሚለው አንድምታ ትርጓሜያችን ይህ ሐሳዊ መሲህ በማን ኃይል ነው የሚንቀሳቀሰው? ምዕራፍ 12 ላይ በተጠቀሰው ዲያብሎስ ሰይጣን በተባለው ዲያብሎስ ሰይጣን ምን ይላል? ኃይሉን ዙፋኑን ትልቅም ስልጣን ሰጠው እንደተባለ በዲያብሎስ ሰይጣን በተባለው ኃይል ድንቅን ያደርጋል፣ ኃይልን ያሳያል፣ ምታታዊ የሆነ ማለት ነው። ይሄንን ራዕየ ዮሐንስ ምዕራፍ 13 ቁጥር 2 ላይ ተመልከቱት። ያየሁትም አውሬ ነብር ይመስል ነበር። ተምረናል። ለምን ነብር ተባለ? እግሮቹም እንደ ድብ እግሮች ነበሩ። ለምን ድብ ተባለ? አፉም እንደ አንበሳ አፍ ነበር። ለምን አንበሳ ተባለ? እነዚህ ነጥቦች አይተናል። ከዛ ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። ማን ነው ይሄንን ኃይል የሰጠው ለሐሳዊ መሲህ? ዘንዶ ምንድነው? ዲያብሎስ ሰይጣን የተባለው ማለት ነው። ይሄን ዘንዶ የት ነው የምናገኘው? ምዕራፍ 12 ቁጥር 9 ላይ ይሄው ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ይህ ዘንዶ ምንን ይሰጠዋል? ኃይልን ይሰጠዋል፣ ስልጣንን ይሰጠዋል። ቁጥር ምዕራፍ 13 ላይ ነው የምታገኙት። ይሄው ምዕራፍ 13 ቁጥር 2 ላይ ለሐሳዊው መሲህ ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። እንግዲህ በነገራችን ላይ ኦኬ ምድራዊ የሆነ ቁስ እንኳን ቢያገኙ ሶርሱ ምንጩ ከማን ነው? ከእግዚአብሔር ነው የምንለው አይደለም። ምንጩ ከማን ነው? ከዲያብሎስ ነው። ማንም ሰው በኃጢአት አሁን አንዳንድ ሰዎች አጭበርብረው ሰርቀው ዘርፈው ወይም ሰው ገለው የሚያገኙት ሀብት ገንዘብ ምናምን ሊኖር ይችላል። ያ ግን ስልጣንም ሆነ ኃይል ምንጩ ከእግዚአብሔር አይደለም። ቅድስና የለውም። ምንጩ ዲያብሎስ ከተባለ አውሬ ነው።
ወይ ይቅርታ ዲያብሎስ ከተባለ ዘንዶ ሰይጣን ነው ይሄ ምንጭ የተገኘው። ኦኬ ለምንድን ነው ይሄን ነጥብ ነግራችሁ ተምረናል እኮ ዲያቆን ዘማኑ ለምንድን ነው የምትነግረን ካላችሁ ከዛሬው ትምህርት ጋር ገንዘብ የምናደርገው ተያያዥነት አለ። ስሙኝ አሁን ይሄ ዘንዶ ሐሳዊ መሲን ሳፖርት እንዳደረገ ኃይል እንደሰጠ ምታታዊ ድንቆችን ያደርግ ዘንድ እንደረዳው ሁሉ በደንብ ስሙ ምዕራፍ 13 ቁጥር 11 ላይ ሌላ አውሬ ከምድር ሲወጣ አየሁ ብሎ ደግሞ ሌላ አውሬ ደግሞ ሲወጣ እናያለን። ለዚህም አውሬ ሰይጣን ምኑን ይሰጠዋል? ዘንዶ የተባለ ዲያብሎስ የተባለ ሰይጣን ኃይሉን ይሰጠዋል፣ ዙፋኑን ይሰጠዋል፣ ትልቅም ስልጣን ሰጠው ይላል። ይሄ አውሬ በዚህ አምሳል ነው የተቀረጸው የተመሰለው እናየዋለን። ገጸ ንባቡን በበግ አምሳል ነው የሚታየው። ሁለት ቀንዶች አሉት። ኦኬ በበግ አምሳል ይታያል። ሁለት ቀንዶች አሉት። ሲናገር ግን ንግግሩ እንደ ዘንዶ ነው ይላል። የዛሬው ትምህርታችን እዚህ አውሬ ላይ ነው የሚያጠነጥነው ማለት ነው። አሁን ምዕራፍ 13 እባካችሁ በደንብ አድርጋችሁ ስሙ። ኦኬ ዝም ብሎ ዘለን አይደለም 666 ላይ የምንሄደው። ከምዕራፍ 12 ምዕራፍ 13 ላይ ያሉትን ነጥቦች ጠንቅቀን ካልተረዳ ቁጥር 18 ልንረዳ አንችልም መቼም ቢሆን። ኦኬ ዝም ብለን ቁጥሩ እንደ ቁጥር ስለተቀመጠ ያንን ቁጥር ዝም ብለን እየደጋገምን እንኖራለን እንጂ ሚስጥሩ ሳይገባን ዘመናችን ያበቃል ማለት ነው። ያ እንዳይሆን ሁለቱንም ምዕራፍ 12 ምዕራፍ 13 በደንብ አድርጋችሁ አድምጡ። ኦኬ እሺ ተመልከቱ። አሁን ቁጥር 11 ላይ እንሄዳለን። አሁን ቁጥር 11 ላይ ሌላም አውሬ ከምድር ሲወጣ አየሁ ብሎ ይጀምራል። ከዚህ እንጀምር። ሌላም አውሬ ከምድር ሲወጣ አየሁ። ኦኬ ሶ ይሄ አውሬም የተባለ እምነ ምድር ከዚህ በኋላ ሌላ አውሬ ከየብስ ወጣ አለ። ሐሳዌ ኤልያስ ነው። ከየብስ ተነሳ የሚነሳ የሐሳዌ መሲህ መንግስት ከተደላደለ በኋላ ነውና እምነ ምድር አለ። ወይም የሐሳዌው መሲህ መንግስቱ ከተደላደለ በኋላ ስለወጣ ከምድር ወጣ አለ ይላሉ አበው። አንድም በደንብ አድርጋችሁ ስሙኝ። አንድም ከምድር ሲወጣ አየው ሲል ኃይሉ ምንጩ ከጥልቅ ከክፉ ከዲያብሎስ የተገኘ መሆኑን ለመግለጽ ነው የሚሉም ሊቃውንት አሉ። በተለይ በራዕየ ዮሐንስ ምዕራፍ 13 ቁጥር 11 ላይ እቺ ክፍል ከምድር የምትለዋ ክፍል እንዲህ ነው በአብዛኛው ሊቃውንት ዘንድ የሚተረጎመው በትርጓሜ ላይ ማለት ነው። ስለዚህ ከምድር መባሉ ሐሳቡ ምድራዊ መሆኑ ኦኬ ከምድር መባሉ ሐሳቡ ከተጣለው ከክፉ ከአውሬው ከዲያብሎስ መሆኑ ከምድር መባሉ ከጥልቁ መሆኑን ኦኬ በጠቅላላ ከዲያብሎስ መሆኑን ለመግለጽ ምድራዊ ሐሳብን ገንዘብ ያደረገ ኃጢያትን ገንዘብ ያደረገ ከሲኦል ከጨለማው መንግስት የወጣ መሆኑን ለመግለጽ ነው ይላሉ ኢትዮጵያ ሊቃውንት። የሐሳዊ መሲህ መንግስት ከተደላደለ በኋላ መጣስ ቢል ነው ብለው ያስቀምጡታል። ኦኬ እሺ አውሬ ብሎ ይጠራዋል። ሌላም አውሬ ከምድር ሲወጣ አየሁ። ከዛ የበግ ቀንዶችን የሚመስሉ ሁለት ቀንዶችም ነበሩት፣ እንደ ዘንዶም ይናገር ነበር ይላል። ያው ኦኬ አውሬ መባሉ መቼም ያው ከቁጥር 1 ላይ በስፋት እሱን ስለተማረን ወደ ኋላ መመለሱ አግባብ አይደለም። ግን ያው ግብሩን የአውሬ ግብር ነው፣ ክፉ ነው፣ አሳች ነው። ኦኬ የሚቀማ ነው፣ ገዳይ ነው ሲል ነው ግብሩን ሲገልጽ ነው አውሬ የሚለው ነጥብ የሚቀመጠው። የበግ ቀንዶችን የሚመስሉ ሁለት ቀንዶች ነበሩት ይላል። አሁን ይሄ አውሬ የተባለ ምንድነው የሚለውን በሁለት እናያለን። በአብዛኛው ሊቃውንት ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ትርጓሜያችንን ይዘን ስንመለከት
ይሄንን አውሬ ምን ብለው ይጠሩታል? ሐሳዊ ነብይ ብለው ይጠሩታል። ሐሳዊ ነብይ ለምትጽፉ ሰዎች ኦኬ፣ ሐሳዊ ነብይ ብለው ይጠሩታል። ያው አንድምታ ትርጓሜያችንን ማየት ያስፈልጋል። ከዚህ በኋላ ሌላ አውሬ ከየብስ ወጣ አለ፣ ሐሳዌ ኤልያስ ነው። ከየብስ ተነሳ፣ የሚነሳ ሐሳዌ የመሲህ መንግስት ከተላደለ በኋላ ነውና እምነ ምድር አለ ይላሉ። ኦኬ፣ ሐሳዌ ሐሰተኛ ነብይ ብሎ ነው የሚጠሩት። ሐሳዌ ኤልያስ ይሉታል። ኤልያስ ነብይ ነው። ነብይ ማለት ምን ማለት እንደሆነ ታውቃላችሁ? የእግዚአብሔር አፍ ማለት ነው። ከእግዚአብሔር የተቀበለውን የሚናገር ኦኬ፣ የነቢያት የእግዚአብሔር አፍ ተብለው ነው የሚጠሩት። ኦኬ፣ እግዚአብሔር ያዘዛቸውን ነው የሚናገሩት። ከራሳቸው ጨምረው የሚናገሩ አይደሉም። እንደ ዘመኖቹ ዱርዮች አይደሉም። ኦኬ፣ የዘመኑ ከራሳቸው ለራሳቸው ስጋዊ ጥቅም ሲሉ የራሳቸውን ምኞት የሚያንጸባርቁ ብዙዎች አሉና ሐሰተኞች። እውነተኞቹ ኤልያስ ግን እግዚአብሔር አምላክ ተናገሩ ያላቸውን ይናገራሉ። የእግዚአብሔር አገልጋዮች ናቸው። አንደኛው ሐሳዌ ኤልያስ ብለው ይናገራሉ። በነገራችን ላይ ለምሳሌ አንድምታ ትርጓሜው ብቻ አይደለም። ለምሳሌ መምህር ስቡ ይሄንን ከአውሬ ሌላም አውሬ ከምድር ሲወጣ አየሁ የሚለውን ምን ብሎ ነው በትርጓሜው ያስቀመጠው? ከምድር የወጣው አውሬ ሐሳዊ ነብይ ነው። ምን ማለት ነው? ይህም በእውነተኛው ኤልያስ ቅድም እንዳየነው አንድምታ ትርጓሜያችን ላይ እንዳየነው በእውነተኛው ኤልያስ አምሳል የሚመጣ ሐሳዌ ኤልያስ ብሎ ይጠሩታል። ኦኬ፣ ሐሳዌ ኤልያስ ብሎ ይጠሩታል። በነገራችን ላይ ክርስቲያኖች አንድ ነገር ማወቅ ያለባችሁ፣ ክፉ ዲያብሎስ ኮፒ ነው የሚያደርገው። ለምሳሌ ክርስቶስን ኮፒ አድርጎ እኔ መሲህ ነኝ ብሎ ይመጣል። እኔ አዳኝ ነኝ ብሎ ይመጣል። እኔ አምላክ ነኝ ብሎ ይመጣል። አንድ ሁለተኛ ኢቭን በቤተክርስቲያናችን በተለይ ስቡ በትርጓሜያቸው ላይ ስለ እናቱ ሲናገሩ እናቱ ሐሰተኛዋ ማርያም ትባላለች። ለምንድን ነው ሐሰተኛዋ ማርያም ተባለችው ቢሉ ይላሉ እሷ አንድም ትርጓሜያችንም እንደሚነግረን ጥንታዊ መዛግብትም እንደሚናገሩት ግን ምን ብላ ትናገራለች? በድንግልና ጸንሼ በድንግልና ወለድኩት ብላ ትናገራለች። በድንግልና ጸንሼ በድንግልና ወለድኩት። ይህንን ስለምን አደረገች ቢሉ የክርስቶስን እናት ቴዎቶኮስ ምንላት እናታችን ቅድስት ድንግል ማርያም ክብሯን ለመውሰድ እንዲህ ያደርጋል ዲያብሎስ ሰይጣን። በዚህ ሁሉ ነው እግዚአብሔርን የሚሳደበው። ደቀ መዛሙርትም አላቸው፣ ሐሰተኛ ነቢያቶች ይባላሉ። ሐሰተኛ መምህራን መስለው እነ ጳውሎስን መስለው እነ ጴጥሮስን መስለው እነ ቅዱስ ዮሐንስን መስለው ነው የሚመጡት። እነሱ ራሱ ታስታውሳላችሁ ማቴዎስ ወንጌል ምዕራፍ 24 ላይ አንዴ የማቴዎስ ወንጌል ምዕራፍ 24 ምንድነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ? ማቴዎስ 24 ሐሰተኞች ክርስቶሶችን ሐሰተኞች ነቢያት ይነሳሉና ሐሰተኞች ክርስቶሶች መድኃኒት እኛን መሲሁ እኛንን ብለው ይመጣሉ። ክርስቶስ ማለት ነው። አሁን እዚህ ጋር ክርስቶስ ሲል ማወቅና መረዳት ያለባችሁ ክርስቲያኖች ምን እያለ ነው? መሲህንን ብለው ይመጣሉ። ኦኬ፣ አዳኝነን ብለው ይመጣሉ። ግን እነሱ አዳኞች ሳይሆኑ ገዳዮች ናቸው። ፕሊስ ሚዩት አድርጉት። ግን እነሱ ገዳዮች ናቸው። መድኃኒት ከእነርሱ ዘንድ የለም። እውነተኛ ክርስቶሶች አይደሉም። ግን ምን ብለው ነው የሚመጡት? ሐሰተኞች ነቢያት ይነሳሉ። ደግሞ ነቢያትም ደግሞ ይነሳሉ እንደ ደጋግ ነቢያቶች ማለት ነው። እንደና አራቱ አበይት ነቢያት እንደነ 12 ደቂቀ ነቢያት እንደምንላቸው ደጋግ ነቢያት መስለው ይነሳሉ። ግን እነሱ ነቢያት አይደሉም።
ሐዋርያት አይደሉም፣ ክርስቶሶች አይደሉም። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ታላቅ ምልክት ወይም ድንቅ ማሳየታቸው ምትሃት ነው። በምትሃት ክፉ ዲያብሎስ እየረዳቸው ሰይጣን የተባለው ሐዋርያት ሥራ ምዕራፍ 12 ላይ ከቁጥር 9 ላይ የተጠቀሰው እንዲያውም ምዕራፍ 12 ሙሉውን ማለት ትችላላችሁ ዲያብሎስ ስለተባለው ሰይጣን ዘንዶ ስለተባለው ሰይጣን ነው የተጠቀሰው። እርሱ እየረዳቸው ምን ያደርጋሉ? ታላላቅ ምልክትና ድንቅን ያሳያሉ። ምልክቱና ድንቁ ግን እውነት ነው ወይ ብለው ቢጠይቁ አይደለም፣ ምትሃት ነው። በውሃ ላይ ሊሄዱ ይችላሉ። ጨረቃን አቅርበው ሊያሳዩአችሁ ይችላሉ። ፀሐይን አቅርበው ሊያሳዩአችሁ ይችላሉ። ሊበሩ ይችላሉ። ኦኬ፣ አጋንንትን ሊያስለፈልፉ ይችላሉ። እውነተኞች ናቸው ወይ? ተአምር አይደለም ቫሊዴት የሚያደርጋቸው። እንዴ ተአምር የሚናፍቅ ትውልድማ አመንዝራ ትውልድ ነው የተባለው። የማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ ተመልከቱ። ይሄው ምንድነው ያለው? ክፉና አመንዝራ ትውልድ ምንን ይሻል? ምልክት ይሻል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም ይላል ጌታ። ስለዚህ አንዳንድ ጊዜ ሰዎች ድንቅን ነገር ቢያደርጉ ያንን ነገር ተመልክታችሁ እውነተኛ ናቸው ብላችሁ ሚዛን ላይ ማስቀመጥ የሰነፎች ግብር ነው። እየሰማችሁ ነው ወይስ ዝም ብላችሁ ነው የምታደምጡ? የዛሬው ትምህርት እዚህ ያላችሁ የዛሬው ትምህርት ሊያንጻችሁ ይገባል። እኔ የራሴን ትምህርት አይደለም ማስተምራችሁ፣ የቤተክርስቲያን ያስተማረችኝ ትምህርት ነው። ንጹህ የሆነውን የቤተክርስቲያን ትምህርት ነው እየሰማችሁ ያላችሁት ክርስቲያኖች። ተአምር ስላያችሁ እከሌ ትክክል ነው ማለት አይቻልም። እነ አቴናም በምትሃት ተአምር ሊያደርጉ ይችላሉ። ኦኬ፣ አሁን ያንን ነው የምናየው። ተመልከቱ። አሁን ራዕየ ዮሐንስ ምዕራፍ 19 ላይ ምዕራፍ 13 ላይ ይቅርታ። ስለዚህ አሁን ቁጥር 11 ላይ ሌላም አውሬ ከምድር ሲወጣ አየሁ የተባለው ሐሳዊ ነብይ፣ ሐሳዊ ኤልያስ ይሉታል ኢትዮጵያውያን ሊቃውንት። ኦኬ፣ ከዚህ ጋር ተያይዞ እንድሪያስ ዘቂሳርያም የተባለ ይሄንኑ ሐሳብ ይጋራል። ሐሳዊ መሲህ ብሎ ይጠራዋል። ኦኬ፣ ኖ ይቅርታ፣ እንድሪያስ ዘቂሳርያም ሐሳዊ ኤልያስ ሐሳዊ ነብይ ብሎ ይጠራዋል። ሶሪ፣ እንድሪያስ ዘቂሳርያ የሚባሉ ሐሳዊ ነብይ ብሎ ይጠራዋል። አንድምታ ትርጓሜያችንም ሐሳዊ ኤልያስ ደግሞ ብሎ ይጠራዋል። ኦኬ፣ ስለዚህ በአብዛኛው ሊቃውንት ሐሳዊ ነብይ ተብሎ ይጠራል። ሐሳዊ ነብይ ተብሎ ይጠራል። ግብፃውያን መተርጉማንንም ግብፅ ቤተክርስቲያን ምን ብላ ነው የምትጠራው እናየዋለን። ፋዘር ቴዎድሮስ ማላቲ ለምሳሌ በፓትሪስቲክ ኮሜንታሪያቸው ላይ ለምሳሌ ኢሬኔስን ያነሳሉ፣ ጠርጡለስን ያነሳሉ፣ ኢብን አልሳልን ያነሳሉ። ከዛ ምን እንደሚሉ ተመልከቱ። and other ሌሎችም think that he is the false prophet ይላል። አይደል? ፕሮፊት ማለት ነው ነብይ ማለት ነው። ፎልስ ከጨባ ሐሰተኛ ነብይ ነው ብለው ነው የሚጠሩት። ሐሰተኛ ነብይ who comes before the antichrist or accompanies him ይላል። ወይም አምን ይላሉ ከሐሰተኛው መሲህ ወይ ቀድሞ ይመጣል ወይ አብሮት accompanies him ወይም ከሱ ጋር ይመጣል ብለው ይናገራሉ። for this reason Irenaeus calls him carrier of the arm of the antichrist ይላል። ኢሬኔስ ደግሞ ሐሳዊው ነብይን ምን ብሎ ይጠራዋል? carriers of the arm of the antichrist የአንቲክራይስት የክርስቶስ ተቃዋሚ ክንድ ኦኬ ብሎ ይጠራዋል። ስራውን የሚያስፈጽምበት ክንድ አጋዥ ብሎ ይጠራዋል። carriers of the arm of the antichrist የሐሳዊው መሲህን
ክንድ የሚሸከም የሚይዝ ስራውን እንዲፈጽም ማለት ነው። he and the antichrist are one ደግሞ ይላል። አያችሁ አይደለ? he and the antichrist ሐሳዊው ነብይና አንቲክራይስት የክርስቶስ ተቃዋሚ ደግሞ ስንት ናቸው ይላል? አንድ ናቸው ደግሞ ይላል። አንድ ናቸው። okay he and the antichrist are one. He works on his behalf under his name and with his power therein he imitates the Holy Spirit and witness to the antichrist. okay ምን ይያሉን ነው አሁን? አንድ ናቸው፣ በግብር አንድ ናቸው። በእርሱ ቦታ ይሰራል፣ ስራን ይሰራል። under his name በእርሱ ስም ስራን ይሰራል። ሰዎች ለሐሳዊው መሲህ ይሰግዱ ዘንድ፣ ሰዎች ሐሳዊው መሲህን ያመልኩ ዘንድ፣ ሰዎች ሐሳዊው መሲህ ነው ይሉ ዘንድ፣ ሰዎች ሐሳዊው መሲህን ክርስቶስ ነው ይሉ ዘንድ ይሰራል። ኦኬ ሐሳዊው መሲህን የረዳው ክፉ ዲያብሎስ ሰይጣን ሐሰተኛው ነብይንም ይረዳዋል ብሎ ይናገራሉ። ኃይል ይሰጠዋል ይሄንን ክፉ ግብር እንዲያደርግ። he and the antichrist are one. He works on his behalf under his name and with his power በእርሱ ደግሞ ስልጣን በሐሰተኛው መሲህ ስልጣን therein he imitates the Holy Spirit and witness to the antichrist. ይሄ ትልቅ ምስጢር ነው። እስቲ ክርስቲያኖች መንፈስ ቅዱስ ስለማን ነው የሚመሰክረው? አንሚዩት እያደረሳችሁ ተናገሩ። መንፈስ ቅዱስ ስለማን ነው የሚመሰክረው? ስለ ክርስቶስ። መንፈስ ቅዱስ እውነተኛውን መሲህ ክርስቶስ እርሱ ክርስቶስ ነው ብሎ ይመሰክራል። አዎ ስለ ክርስቶስ። እስቲ መጽሐፍ ቅዱስ አስረጅ ልስጣችሁ። እንዲያው ባካችሁ በደንብ ተማሩልኝ። እኔ ችግር የለም ግን በደንብ አድርጋችሁ እንድትማሩ ፈልጋለሁ። አንዴ ጠብቁኝ። እሺ መንፈስ ቅዱስ ስለማን ነው ቴስቲፋይ የሚያደርገው? ስለ ኢየሱስ ክርስቶስ። መጽሐፍ ቅዱስ አስረጅ ልስጣችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ተመልከቱ። ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ ማን ነው የተናገረ ያለው? ስሙ እሺ በደንብ። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ምን ይላል አለ? ይመሰክራል። አሁን ይኸው ክርስቲያኖች እናንተ መንፈስ ቅዱስን እስቲ ልጠይቅ መቀበላችሁ ሴቶች በ80 ቀን ወንዶች በ40 ቀን መንፈስ ቅዱስ ተቀብለናል እንላለን አይደለ? አዎ which is ደግሞ የእግዚአብሔር ልጅነትን ተቀብለናል። እግዚአብሔር መንፈስ ቅዱስ መቀበላችን የሚገልጸው በምንድነው? መንፈስ ቅዱስ በእኛ ውስጥ ካለ በምንድነው የሚገለጠው? እስቲ ንገሩኝ። በምንድነው የሚገለጠው? የመንፈስ ቅዱስ ስራው ምንድነው ብያቸዋለሁ። አረ ጉድ ዘንድሮ። ሚውት አድርጉት። መንፈስ ቅዱስ ተቀብለናል ካልን በምንድነው መንፈስ ቅዱስ መቀበላችን የሚገለጠው? እሺ ራሱ መድኃኒዓለም ይመልስልን። እናንተ እንደሆነ አንናገርም ብላችኋል። እሺ ተመልከቱ። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለማን ይመሰክራል አለ? ጨርሻለሁ። በቃ መልስም አትናገሩ። ስለማን ይመሰክራል? ማን ነው ስለኔ ይመሰክራል ያለው? መንፈስ ቅዱስ። ሚስጥረ ስላሴ እንጀምር እንዴ? እኔ እኮ ሚስጥረ ስላሴ እኮ ተምራችኋል ብዬ ነው። እንደው ወደ ሰንበት ትምህርት እንግባ። አብ ወልድ መንፈስ ቅዱስ አይ ቲንክ ኮርስ መጀመር ሳይኖርብኝ አይቀርም። እሺ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ
እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል አለ። ይሄንን የተናገረ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ስለኔ ይመሰክራል ሲል እርሱ ብሎ የሚጠራው ማንን ነው? መንፈስ ቅዱስን ነው። መንፈስ ቅዱስን በእውነት የተቀበለ ሰው ስለማን ነው የሚመሰክረው? ኢየሱስ ክርስቶስ። እግዚአብሔር ይባርካችሁ። አያችሁ አይደለ? እውነት መንፈስ ቅዱስ ከኛ ጋር እንዳለ የምናውቀው አንዱ መንገድ ይሄ ነው። ዋናው መንገድ ይሄ ነው። መንፈስ ቅዱስ ለኢየሱስ ክርስቶስ እኮ የሚመሰክረው በእኔና በእናንተ ውስጥ አድሮ እኮ ነው። ሐዋርያት እኮ ለዚህ ነው እስጢፋኖስ ይላል። ተመልከቱ። እንደው እና ዛሬማ አለቃችሁ እናንተ በደንብ እንድትረዱ ተመልከቱ። ሐዋርያት ሥራ ምዕራፍ 7 እንሂድ። ቁጥር ምዕራፍ 6 ይቅርታ። ስለ እስጢፋኖስ ሲናገር ሉቃስ ሲጽፍ ምን ብሎ ነው የጻፈልን? ተመልከቱ። እስጢፋኖስም ስለ መጀመሪያ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ጀምሮ ላንብብላችሁ። ተመልከቱ። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው ካለ በኋላ እምነትና መንፈስ ቅዱስም የሞላበት ሰው እስጢፋኖስን ይላል። እስጢፋኖስ ምን የሞላበት ሰው ነው? መንፈስ ቅዱስና እምነትና መንፈስ ቅዱስ። እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስ የሞላባት ስለሆነ ስለ ልጇ ነው የምትመሰክረው። ሐዋርያት መንፈስ ቅዱስ የሞላባቸው ስለሆነ በአሕዛብ ፊት ስለ ኢየሱስ ክርስቶስ መስክረው አንገታቸው በሰይፍ ተመቶ በክብር አልፈዋል። እስጢፋኖስ መንፈስ ቅዱስ የሞላበት ሰው ስለሆነ ሐዋርያት ሥራ ምዕራፍ 7 ላይ ስትመጡ ሙሉን አንብቡት። ስለማን ይመሰክራል? ስለ ኢየሱስ ክርስቶስ ይመሰክራል። እየሰማችሁኝ ነው? መንፈስ ቅዱስ የሞላበት ሰው ስለማን ነው የሚመሰክረው? ስለ ኢየሱስ ክርስቶስ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። መንፈስ ቅዱስ ከኔና ከናንተ ጋር እንዳለ የምናውቅበት መንገድ ይሄ ነው። እኔና እናንተ ስለማን ነው የምንመሰክረው? ስለ ዓለም? የእውነት መንፈስ ቅዱስ በእኛ ውስጥ ካለ ስለ ዓለም አንመሰክርም። ምስክር ስንል ደግሞ እንዴት ነው ምስክርነታችን? በግብር ይገለጣል። አሁን ለምሳሌ ቅድስት አርሴማ እኔ የክርስቶስ ሙሽራ ነኝ አለች በንጉስ ድርጣድስ ፊት። ስለማን መሰከረች? ስለ ክርስቶስ መሰከረች። ኦኬ፣ እኔ በዝሙት አልወድቅም፣ በኃጢአት ውስጥ አልመላለስም አለች። ለምን? መንፈስ ቅዱስ ከእርሷ ጋር ስላለ፣ በእውነት ከእርሷ ጋር ስላለ ለክርስቶስ በመመስከሯ ይሄው ዛሬ ድረስ ቤተክርስቲያን ስሟን እያነሳች ታከብራታለች። ለኔና ለእናንተ ምሳሌ ትሆን ዘንድ በአትሮንሷ ላይ ቤተክርስቲያን ትናገራለች ስለ ቅድስት አርሴማ። ለምሳሌ ቅዱስ ጊዮርጊስ ስለ ክርስቶስ በመመስከሩ በመታመኑ በእምነት ጽናቱ መንፈስ ቅዱስ ከእርሱ ጋር እንዳለ እናውቃለን። ሐዋርያው ጳውሎስ ሰማዕትነትን ስለ ክርስቶስ መስክሮ መንፈስ ቅዱስ ከእርሱ ጋር እንዳለኛ በዛ እናውቃለን። ሰማዕት ሆኖ በክብር አልፏል ጳውሎስ ወጴጥሮስ። እነዚህ ሁሉ አባቶቻችን ስለማን መስክረው ነው ያለፉት? ስለ ኢየሱስ ክርስቶስ። ለምን? መንፈስ ቅዱስ ከነርሱ ጋር ስላለ። የእውነት መንፈስ በመጣ ጊዜ የሚመሰክረው ስለ ኢየሱስ ክርስቶስ ነው። በግብር ይመሰክራሉ፣ ከኃጢአት ይጠበቃሉ። ምስክርነት ሲባል ኢየሱስ ክርስቶስ ጌታ ነው ማለት ብቻ አይደለም። ምስክርነት ሲባል ኢየሱስ ክርስቶስ የጌቶች ጌታ ነው ብቻ ማለት አይደለም። ምስክርነት ሲባል የህይወት ምስክርነት፣ በቅድስና ጸንተው በሃይማኖት ጸንተው ክርስቶስን ሰብከውት አልፈዋል አባቶቻችን። በረከታቸው ይደርብን። አሁን ቆም ብለን እኛስ ለማን ነው የምንመሰክረው? እኛ ለዓለም ነው የምንመሰክረው? ኦርቶዶክሳውያን ክርስቲያኖች የምንገዛው ለማን ነው ማለት ነው? ለዝሙት ለማን ነው? ለዲያብሎስ። እንመጣበታለን። ይሄ ሐሳዊ መሲህ የተባለ ማን ነው የሚለው። ምስክርነታችን ምንሳደብ ከሆነ ተሳዳቢዎች ከሆነ መገዛታችን ለእግዚአብሔር ለክርስቶስ ለመንፈስ ቅዱስ ሳይሆን ለማን ነው? ለዓለም ለዲያብሎስ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የእውነት መንፈስ በመጣ ጊዜ
እርሱ ስለማን ይመሰክራል አለ? ስለኔ ይመሰክራል። ስለኔ ይመሰክራል አለ። ስለ ክርስቶስ ሲመጣ እርሱ ይሄዳል። አጽናኝ የተባለው ጰራቅሊጦስ መንፈስ ቅዱስ ስለ ክርስቶስ ይመሰክራል። በሐዋርያቱ ላይ ሆኖ በእኔና በእናንተ ላይ ሆኖ ስለ ክርስቶስ ይናገራል። ከዛ ውጪ ያለ ሁሉ ከክፉ ነው። ስለ ክርስቶስ የማይመሰክር ሲጀምር ጻድቅ ተብሎ ሊጠራ አይችልም፣ ቅዱስ ተብሎ ሊጠራ አይችልም። ምክንያቱም የባህሪ ቅድስና ከሆነው ከክርስቶስ ምንጩ የለም፣ ተነቅሏል። ዓለም ስለ ዓለም የሚመሰክር ከእግዚአብሔር አይደለም። ከእግዚአብሔር የሆነ ምስክርነቱ ስለ ክርስቶስ ነው። ስለዚህ ሁላችሁም ቆም ብለን እኔም እናንተም ልናያ ያስፈልጋል። ለምሳሌ ምሳሌ ነው፣ ጥበብን ለምሳሌ ልውሰድ፣ ወይ ትዕግስትን ልውሰድ፣ ወይም ሐናን ልውሰድ። አሁን ሐና ስለራሷ ከሆነ ምስክርነቷ ዘውትር አንዳንዶች አሉ አይደል ምስክርነታቸው ስለራሳቸው የሆነ መልካቸው ጣዖት የሆነባቸው የሉም። እህቶች ልላልኩና የዘንድሮ ወንድ ሁሉ መስታወት ላይ 3 ሰዓት ነው የሚፈጀው፣ መልኩ ጣዖት ሆነበት የለም። ይሄ ምስክርነት፣ ይሄ አምልኮተ ቄሳር፣ አምልኮተ ሰብ ራሱን የሚያመልክ አለ እኮ ራሱን ከሌላው ሰው ከፍ አድርጎ የሚያይ ሞልቷል እኮ። አንዳንዱ ሚስቱ ጣዖት የሆነችበት አለ። በነገራችን ላይ ሚስት ጣዖት የምትሆንበት ጊዜ አለ። ዮሐንስ አፈወርቅ ሚስት ወይም ባል ጣዖት የሚሆንበት ጊዜ አለ፣ ክርስቶስን እንዳናይ ከከለከሉን ማለት ነው። አንዳንዱ ገንዘቡ ጣዖት የሆነበት አለ። በገንዘቡ የሚመካ የለም አለ፣ ስለ ገንዘቡ የሚመሰክር። እኔ እኮ እንደዚህ ይገርማቸዋል፣ ቢራውን እየጠጣ እኔ እኮ ይገርማቸዋል 3 ካምፓኒ ነበረኝ፣ አንዱን ሸጥኩት፣ 4ኛ ካምፓኒ ስለ እግዚአብሔር ቃል የማይመሰክር ገንዘቡን ብቻ አምልኮተ ገንዘብ በአምልኮተ ገንዘብ የሰከረ ብዙ ሰው አለ። ሌላው ደግሞ በአምልኮተ ጥላቻ፣ በቃ በዘረኝነት የተጨማለቀ ሰው፣ የሱ ቋንቋ አማርኛ ቋንቋ ተናጋሪ ትግርኛ ቋንቋ ከሚናገረው ወይም ኦሮምኛ ቋንቋ ከሚናገረው ወይም ደግሞ ኦሮምኛ ቋንቋ የሚናገር አማርኛና ትግርኛ ከሚናገረው ወይም ደግሞ ትግርኛ ቋንቋ የሚናገር ኦሮምኛና አማርኛ ከሚናገረው በላይ አድርጎ የሚናገር ሰው አለ። ይገርማቸዋል። እኛ እኮ ለየት ያለን ዘር ነን ይላል። እግዚኦ ማርነ ክርስቶስ አሁን ነው ማለት። ይሄ እኮ የማይማረው ትውልድ እኮ ነው እንደሚናገር። ግሪካዊ የለ፣ ሮማዊ የለ፣ ሁላችን በክርስቶስ ኢየሱስ ስንት ነን አንድ ነን የተባለውን የእግዚአብሔር ቃል የሚያፈርስ ይሄ መንፈስ ቅዱስ አይደለም። መንፈስ ቅዱስ አይደለም ያደረበት፣ ክፉ መንፈስ ነው ያደረበት። መንፈስ ቅዱስ ያደረበት ሰው ክርስቶስን ብቻ ይናገራል፣ ይመሰክራል ስለ ክርስቶስ። እናታችን ቅድስት ድንግል ማርያም የምንወዳት እኮ ስለ ክርስቶስ ስለመሰከረች ነው አይደለም እንዴ? ጻድቃን ሰማዕታት የምንወዳቸው የምናከብራቸው ስለ ክርስቶስ መስክረው ስላለፉ ነው። እርሱን ስሙት ብለው ለእርሱ ተገዝተው በእውነት አምልከውት በእውነት የመንፈስ ቅዱስ ማደሪያ ሆነው ስላለፉ እናከብራቸዋለን። ቤተክርስቲያን ምሳሌ እንድንሆን ታስተምረናለች፣ ያው የሚሰማ የለም እንጂ። ስለዚህ መንፈስ ቅዱስ፣ እውነተኛው መንፈስ ቅዱስ ስለ ኢየሱስ ክርስቶስ ይመሰክራል። አሁን ሐሰተኛ ክርስቶስ እንዳለ ደግሞ ሐሰተኛ መንፈስ ቅዱስ ደግሞ እርኩስ መንፈስ አለ። ሐሰተኛ እርኩስ መንፈስ አለ። ያ እርኩስ መንፈስ ግብሩ ምንድነው? ይሄው ራዕይ ዮሐንስ ምዕራፍ 13 እንመለስ። ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉት 2 ቀንዶች ነበሩት፣ እንደ ዘንዶ የሚናገር ነበር ይላል። ይሄኛውን ሐሳዊ ነብይ ይሉታል። ይሄ ምን እንደሚያደርግ ተመልከቱ ይላሉ። ቅድም ያየ ነበር ሬኔስ he and the antichrist are one. He works on his behalf under his name and with his power. Therein he imitates the Holy Spirit. Therein he imitates the Holy Spirit ይላል። ይሄ ሐሰተኛ ነብይ የተባለው በራዕይ ዮሐንስ ይላል መንፈስ ቅዱስን መስሎ ነው የሚመጣው። መንፈስ ቅዱስ ስለ ኢየሱስ ክርስቶስ እንደሚመሰክር ይሄ ሐሳዊ መሲህ ደግሞ ስለማን ይመሰክራል? ስለ ሐሳዊው መሲህ ይመሰክራል። ይሄ ርኩስ መንፈስ ስለ ሐሳዊው መሲህ ይመሰክራል። ይሄ ሐሰተኛው ነብይ ስለ ሐሳዊው መሲህ ይመሰክራል።
and witnesses to the antichrist not Christ but the antichrist ክርስቶስን አይደለም ስለ ክርስቶስ አይደለም የሚመሰክረው ስለ ሐሰተኛው ክርስቶስ ነው ይሄ ሐሳዊው ነብይ ኦኬ እና በአብዛኛው ሊቃውንት ዘንድ ሐዋርያት ሥራ ምዕራፍ 10 ነው ዮሐንስ ራዕይ ምዕራፍ 13 ላይ ያለው ሐሰተኛ ነብይ ተብሎ ይጠራል አንዳንዶች ሐሳዊ መሲህ መንግስት ነው ሁለቱ ቀንዶች የተባሉ እርሱና ከርሱ በኋላ የሚመጣው ሐሳዊ ነብይ ነው ደግሞ የሚሉም ሊቃውንት አሉ በአብዛኛው ግን ሐዋርያት ሥራ ዮሐንስ ራዕይ ምዕራፍ 13 ላይ ከቁጥር 11 ላይ የተጠቀሰው ሐሰተኛ ነብይ ወይም ሐሳዊ ኤልያስ ተብሎ ይጠራል በኤልያስ አምሳል የመጣ ሐሰተኛ ነብይ ብለው ሊቃውንቱ ይጠሩታል ማለት ነው እሺ እንቀጥል የበግ ቀንዶች አሁን የበግ ቀንዶችን የሚመስሉ ሁለት ቀንዶችም ነበሩት ይላል እንደ ዘንዶም ይናገር ነበር ይላል አሁን የበግ ቀንዶች የሚመስሉ መባሉ ምንድነው ሁለት ሚሉትን ከማየታችን በፊት የበግ ቀንዶች ለምን ተባለ ኦኬ በዚህ ክርስቶስን የተሳደበ ነው ጌታችን መራችን ኢየሱስ ክርስቶስ አማናዊ በግ ተብሏል ለሰው ልጆች መታረዱን መጽሐፍ ሲገልጽ አማናዊ በግ ይላል እስቲ እንመልከት ዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ 1ን ተከፍቱልኛላችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ይሄው ዮሐንስ ምንድነው ያለው መጥምቁ ዮሐንስ ማለት ነው በነገውም ዮሐንስ ኢየሱስ ወደርሱ ሲመጣ አይቶ እንዲህ አለ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል የምንን ኃጢአት የሚያስወግድ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሏል ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው የኔና የናንተ ጌታ የኔና የናንተ አምላክ የኔና የናንተ አባት የኔና የናንተ ህይወት የኔና የናንተ መሲህ ኦኬ የኔና የናንተ ኢየሱስ ማለት እግዚአብሔር አዳኝ ነው ማለት ነው ኦኬ ማን ተብሎ ነው የተጠራው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ለምን የእግዚአብሔር በግ ተባለ በቀራንዮ ላይ ምን ተብሏልና ታርዷልና ለሰው ልጆች ስጋውን ቆርሷልና ደሙን አፍስሷልና አጥንቱን ከስክሷልና ይላሉ አበው የእግዚአብሔር በግ ተብሎ ይጠራል ሌላ የመጽሐፍ ቅዱስ አስረጅ ልስጣችሁ እዛው ቁጥር 36 ላይ ስትመጡ ኢየሱስ ክርስቶስን ምን ብሎ ይጠራዋል እነሆ የእግዚአብሔር በግ አለ ብሎ ያስቀምጣል ቅዱስ ዮሐንስ እነሆ የእግዚአብሔር በግ ብሎ ይጠራዋል ማንን ኢየሱስ ክርስቶስን ኦኬ በትንቢተ ኢሳይያስም ምዕራፍ 53 ላይ በግ ተብሎ ተጠርቷል ኢሳይያስን ተመልከቱ ብዙ ቦታ ይሄን ክፍል ታገኛላችሁ በብሉይ ኪዳን በትንቢት መነጽር ክርስቶስን ኢሳይያስ አይቶ ምንድነው የሚለው 53:7 ላይ ይሄው ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል ምን ብሎ ይጠራዋል በግ ብሎ ይጠራዋል ኢየሱስ ክርስቶስ ለዚህ ነው አማናዊ በግ የዓለምን ኃጢአት የሚደመስስ አማናዊ በግ ተብሎ ይጠራል አሁን ክርስቶስን ሲሳደብ ሐሳዊው መሲህ ሐሰተኛው ነብይ ይቅርታ እንመለስ ራዕይ ዮሐንስ ላይ ኢየሱስ ክርስቶስን ሲሳደብ ምዕራፍ 13 ላይ ይሄው የበግ ቀንዶች የሚመስሉ ብሎ ይናገራል በግ ነው ይላል አይልም ጸሐፊው ምንድነው ነው የሚለው በግ የሚመስል ነው የሚለው የበግ መስሎ ነው የሚመጣው ምን ማለት እንደሆነ ልንገራችሁ በበግ መመሰሉ እያንዳንዱን ክፍል እናያለን ምን ማለት ነው አሁን ቅድም የነገርኳችሁ እነዚህ ኢየሱስ ክርስቶስ በበግ በእውነተኛው በግ ተመስሏል ይሄ ደግሞ ሐሰተኛው ነብይ ወይም ደግሞ ሐሳዊ ኤልያስ የበግ ቀንዶች የሚመስሉት ተብሎ ይጠራል ለምን የበግ ቀንዶች የሚመስሉት ሲሉ አበው በግ ሩህሩ እንደሆነ ሩህሩ መስሎ ይመጣል በግ የዋህ እንደሆነ ኦኬ በግ ሩሩ እንደሆነ ሩሩ መስሎ ይመጣል በግ የዋህ
እንደሆነ የዋህ መስሎ ይመጣል። በግ በጻድቃን እንደሚመስል ጻድቅ መስሎ ይመጣል። በግ ቅን ሰላማዊ ምሳሌ እንደሆነ ሰላማዊና ቅን መስሎ ይመጣል ሐሰተኛው ነብይ። ኦኬ ግብሩን እንደ በግ አስመስሎ ይመጣል። እርሱ ግን በግ አይደለም፣ እሱ ፍየል ነው። ፍየል በኃጥአን ይመሰላሉ አይደል? ኦኬ እሱ የጥፋት ሰው ነው። በእርሱ ዘንድ ሰላም የለም፣ በእርሱ ዘንድ ፍቅር የለም፣ በእርሱ ዘንድ ረፍት የለም። እሱ አጥፊ ነው ሐሰተኛው ነብይ ሐሳዌ ኤልያስ። ኦኬ ስለዚህ ያው የሰይጣን ሰውን የመግደል አንዱ መንገድ ማታለል አይደለ? ዛሬ በማታለል ብዙዎችን ገድሏል አይደል? ሰይጣን እያታለለ ይመጣል፣ መልካም መስሎ ይመጣል፣ በግ መስሎ ይመጣል። አሁን ብዙዎች በዚህ መልኩ በጣም ይታለላሉ። አሁን ለምሳሌ ጓደኛ ወደ ህይወታችን ወረድ እያደረግን ነው እንነጋገር። መልካም መስሎ የሚመጣ ጓደኛ የለም አለ። እኔኮ በቃ እኔ በጣም ነው የምወድሽ ምናምን እያለ የሚመጡ ሰዎች አሉ። ግን በኋላ ላይ ከእግዚአብሔር የሚያርቁ ማለት ነው። በቃ በነገሮች ሁሉ ነገሮችን አውርደን ነው ማጤን ያለብን ክርስቲያኖች። ኦኬ ስለዚህ በነገሮች ሁሉ መስሎ ይመጣል፣ መልካም መስሎ ይመጣል። ምን ችግር አለው? አሁን አብዛኛው ሰው ምን ችግር አለው ይላል። ምን ችግር አለው ጭፈራ ቤት ቢሄድ የሚሉ የሉ? ምን ችግር አለው ስካር ቤት ቢሄድ የሚሉ የሉ? አዎ እያታለለ ምንድነው ይላሉ ኢትዮጵያውያን ምን ይላሉ? ውሃ ሲወስድ እያሳሳቀ ነው ይላሉ። እያሳሳቀ ኦኬ ብዙዎችን ያስታል። ለዚህ በበግ ይመሰላል። ግብፃውያን መተርጉማን በበግ የመመሰሉን ምስጢር ሲገልጹ እንዲላሉ he seems ያው ቄስ ቴዎድሮስ ማላቲ he seems meek as a lamb በግ መስሎ ይመጣል የሚለውን ሐሳብ seems meek as a lamb lamb አይደለም፣ በግ አይደለም፣ በግ መስሎ ይመጣል። ከዛ as he tries to be like the true lamb in his gentleness and love but okay in his gentleness and love ይላል። እውነተኛ በግ የተባለው ማን ነው? ኢየሱስ ክርስቶስ። አሁን as he tries to be like the true lamb in his gentleness and love ምን ማለት ነው? እንደ እውነተኛው በግ በየዋህነትና በፍቅር ሊመስለው ይሞክራል። እውነተኛ በግ የተባለው ኢየሱስ ክርስቶስ ነው። እሱ የዋህ ነው፣ እሱ ትሁት ነው፣ እሱ ፍቅር ነው። እሱን መስሎ ሐሰተኛው ነብይም ለማሳሳት ሐሳዌ ኤልያስ የሚሉት ኢትዮጵያ ሊቃውንት ለማሳሳት በግ መስሎ ይመጣል። ልቡ ግን ምንድነው? ዘንዶ እናያለን። ከዛ ይቀጥልና ተመልከቱ። የበግ ቀንዶችን የሚመስሉ ሁለት ቀንዶችም ነበሩት ይላል። አሁን ሁለት ቀንዶች ነበሩ። ይሄ ምን ማለት ነው የሚለውን እንመልከት። የበግ ቀንዶች የሚመስሉ ሁለት ቀንዶች ነበሩት። ኦኬ የበግ ቀንዶች የተባሉት ማታለያዎቹ የሚጠቀማቸው ማታለያዎቹ በግ ቀንዶች ተብለው ይጠራሉ። ይሄ የሚያታልልበት፣ ግብሩን የሚፈጽምበት፣ ኃይሉን ስልጣኑን የሚገልጥበት። ሌላም ደግሞ አንድምታ ትርጓሜያችን ሁለት ቀንዶችም ነበሩት ሲባል የሐሳዊው ኤልያስ ሐሳዊው ነብይ ሁለት ሐሰተኛ የሱን ስራ ደግሞ የሚያግዙት የሚፈጽሙለት ሌሎች ሁለት ሐሳዊ አብዲዩና ሐሳዊ አብዲዩና ሐሳዊ ኤልሳ የሚባሉ የሱን ስራ የሚፈጽሙለት ቀንዶች ወይም ደቀ መዝሙር ብለው ያስቀምጡታል። ለምሳሌ ኤልያስ ክርስቲያኖች ኤልያስ ሁለት ደቀ መዛሙርቶች የኤልያስ ሁለቱ ደቀ መዛሙርቶች እነማን ናቸው? ኤልሳና አብዲዩ ይባላሉ። መጽሐፈ ነገሥት ኦኬ በይበልጥ ኤልሳና አብዲዩን እዛ ላይ ታገኛላችሁ። አንድምታ ትርጓሜያችን ላሳያችሁ።
በግ ይመስላል አለ ኤልያስ ነኝ ይላል። በግ ይመስላል አለ ኤልያስ ነኝ ይላል። ኦኬ እንደ ነብዩ ኤልያስ መስሎ ይመጣል ማለት ነው። ሐሳዌ መሲህ አምላክ እንደሆነ ይናገራል። ሐሳዌ መሲህ አምላክ እንደሆነ ይናገራል። እሺ ከቁጥር 11 ጀምሬ ላመብላችሁ። ከዚህ በኋላ ሌላ አውሬ ከየብስ ወጣ አለ። ሐሳዌ ኤልያስ ነው። ከየብስ ተነሳ። የሚነሳ የሐሳዌ መንግስት ከተደላደለ በኋላ ነውና እምነ ምድር አለ። ሁለት አቅርንት ያለው ሐሳዌ ኤልያስ ሐሳዌ ኤልሳና ሐሳዌ አብዲዩ ናቸው ይላሉ አባው። አያችሁ ኤልያስ ሁለቱ ደቀ መዛሙርቱ ኤልሳና አብዲዩ የሚባሉ ደቀ መዛሙርት አሉት። ኤልያስ እውነተኛው ኤልያስን ታውቁታላችሁ እንዴ? እንዴ መጽሐፈ ነገሥት ቀዳማዊ ላይ ኦኬ ኤልያስ ሁለት ደቀ መዛሙርት እንዳሉት ኦኬ ኤልሳና አብዲዩ እንደሚባሉ ሐሰተኛው ነብይም ኤልያስ ነኝ ብሎ ይመጣል። ለእርሱም ሐሰተኛ ኤልሳ ሐሰተኛ አብዲዩ የተባሉ ሁለት ቀንዶች ነበሩት። ስልጣኑን ስራውን የሚፈጽሙ የሚያግዙት ሁለቱ ደቀ መዛሙርት ያንን ለማስመሰል ሁለት አቅርንት ቀንድ ማለት ነው ያለው ሐሳዊ ኤልሳና ሐሳዊ አብዲዩ ናቸው ብሎ ይተረጉማል ኢትዮጵያ ሊቃውንት። ኦኬ ያው ሁለት ቀንዶች የተባሉ የበግ ቀንዶች የሚመስሉ ሁለት ቀንዶች ነበሩት መባሉ የበግ ቀንዶች የተባሉት ሰይጣን የሚጠቀማቸው ሁለቱ መንገዶች ደግሞ ብለው ሌሎች ሊቃውንት ይፈታሉ። በሁለት መንገድ ይፈታል። ሁለቱ መንገዶች ኢትዮጵያ ሊቃውንት ደግሞ ሁለቱ ሐሳዊ ኤልሳ ሐሳዊ አብዲዩ ብለው ይፈቱታል። ክፉ ግብሩን የሚፈጽምባቸው ሰውን ያው የሚያግዙት ለምሳሌ ሰው ልጅ ሁለት እጅ አለው አይደል? ሁለት እጅ እንዳለው በሁለቱም እጅ ተጠቅሞ ክፉ ነገር እንደሚያደርግ መልካም ነገርም እንደሚያደርግ ሐሳዊ መሲህ ሁለቱን ቀንዶች ተጠቅመው እንደዚህ ሁለት ቀንዶች ይላሉ ሁለቱ ክፉ ሰይጣን የሚጠቀምባቸው ሁለቱ የማሳቻ መንገዶች ማታለልና ኃይል ይሉን እያባበለ እውነተኛ መስሎ ይመጣል። እንቢ ስትሉት ደግሞ ያጋጨ በኃይል ደግሞ ይገለጣል ማለት ነው። አንድም ደግሞ ሐሳዊ ኤልሳ ሐሳዊ አብዲዩ ይላሉ። ኤልሳ እውነተኛው ነብይ ኤልሳ የሚራዱት ሁለት ደቀ መዛሙርት እንዳሉት ሐሰተኛው ነብይም የሚራዱት ሁለት ደቀ መዛሙርት አሉት። ክፉ ስራውን ምን ለማድረግ ለመፈጸም። አራት ነጥብ። ግልጽ ነው? ግልጽ ነው ወይ? እሺ ስለ ኤልሳና ስለ አብዲዩ ማንበብ ከፈለጋችሁ መጽሐፈ ነገሥት ቀዳማዊ 18 እና 19 ምዕራፍ 18 እና ምዕራፍ 19 አንብቡት። እሺ ሰዓታችን ለመጠቀም እንመለስ። እሺ ከዛ እንደ ዘንዶም ይናገር ነበር ይላል። እንደ ዘንዶ ይናገር ነበር። ምን ማለት ነው ይላሉ። እንደ ዘንዶ ይናገር ነበር የሚታለሉትን ሁለቱ ማታለያ መንገዶቹ ናቸው። የሚታለሉትን ኦኬ በበግ አምሳል ሲገለጥ የሚታለሉትን በዛ ያታልላል። እንቢ ያሉትን ደግሞ ኃይል ይጠቀማል፣ ያጓራል፣ ይቆጣል። እንደ ክፉ አላውያን ሰይፍ ይመዛል። ዘንዶ ሊውጥ እንደሚነሳ ሊገድል ይነሳል፣ ሊውጣቸው ይነሳል፣ ሊያጠፋቸው ይነሳል። የሚታለሉትን ይላሉ በዘዴ የማይታለሉትን በኃይል። ዘንዶ እንደሚውጥ በዘንዶ መመሰሉ ምንድነው? ዘንዶ በደንብ ሰው ዘንዶ ግዙፍ ነው። ኦኬ ግዙፍ ነው። ዘንዶ ትንሽ ትልቅ አዛውንት ሽማግሌ ምናምን ብሎ ነገር የለም። ቀይ ጥቁር ምናምን ብሎ ነገር የለም። ሁሉን ምን ይላል? ይውጣል። ዘንዶ አላየችውም ሲውጥ? ሐሳዊው መሲም አይ እከሌኮ እከሌ ቋንቋ ይናገራል፣ አይ እከሌኮ ቀይ ነው፣ እከሌኮ ጥቁር ነው፣ ወይ እከሌኮ ውበቷ እንዴት እንደሚያምር እችልስ ልተዋት፣ አይ እከሌኮ አጭር ነው፣ እከሌ ረጅም ነው አይልም። ጌታ ስለዚህ በዘንዶ ይመሰላል።
እንደ ዘንዶ ይናገር ነበር ሲል በበግ ያልታለሉትን በኃይል ተገልጦ ሊገድል ሊውጥ ሊያስክድ ክርስቶስን ሊያስክድ ይነሳል ማለት ነው። ግብፃውያን መተርጉማን ይቅርታ እንዴ መለሳለሁ ወደ ትርጓሜያችን but his language reveals him okay ቋንቋው ይገልጸዋል ይላሉ የሐሳዊው ነብይ ቋንቋ ይገልጸዋል as he speaks a satanic language deceiving and forcious ምን ይያሉ ነው forcious ማለት deceive ያደርጋል ያሳስታል ከእግዚአብሔር ቃል ያርቃል ስለዚህ በዘንዶ ደግሞ መመሰሉ ቋንቋው ግብሩን በዘንዶ ይመስለዋል ግብሩ ግን በበግ ቢመሰልም ይላሉ ደግሞ ግብፃውያን መተርጉማን በበግ ቢመሰልም ግብሩ ግን ሰዎችን መዋጥ ነው ሰዎችን መግደል ነው ሰዎችን ማጥፋት ነው ሰዎችን ከእግዚአብሔር ክብር ማራቅ ነው ከእግዚአብሔር መንግስት መለየት ነው ይላል ኦኬ መለየት ነው ኢትዮጵያውያን ሊቃውንት ደግሞ ይሄንኑ የግብፃውያንን ትርጓሜ ከኢትዮጵያን ትርጓሜ ጋር አንድ አይነት ነው ተመልከቱት ምን እንደሚሉ ኢትዮጵያውያን ሊቃውንት በግ ይመስላል አለ ኤልያስ ነኝ ይላል ሐሳዌ መሲህ አምላክ እንደሆነ ይናገራል አያችሁ ንግርቱ ግን ቋንቋው ግን ምንድነው ቋንቋው ምንድነው ጎበዞች አምላክ ነኝ ይላል በቋንቋው ዘንዶ መሆኑ ይታወቃል ክፉ መሆኑ ይታወቃል ገዳይ መሆኑ ይታወቃል ማለት ነው ከኔ ጋር ናችሁ አይደለ እየገባችሁ ነው በደም እየተረዳችሁ ነው ስለዚህ ቋንቋው ኃጢያተ አዳም ነው ኃጢያተ አዳም ምንድነው ሰባቱ ራሶች ምንድናቸው ኃጢያተ አዳም ቅትለተ አቤል ጥቅመ ሰናኦር ኃጢያተ ሰዶም ኃጢያተ እስራኤል ቅትለተ ዘካርያስ ሞተ ወልደ እግዚአብሔር ሲሉ ዘንዶ መባሉ ቋንቋው የሚናገረው ቋንቋ ኃጢያተ አዳም ነው አምላክ ነው ይላል ማን ነው አምላክ ነው የሚል ሐሳዌ መሲህ አምላክ እንደሆነ ይናገራል ስለማን ይመሰክራል ይያሉ ነው ኢትዮጵያ ሊቃውንት ሐሰተኛው ነብይ ስለማን ነው የሚመሰክረው ስለ ሐሰተኛው መሲህ እሱ ማን ነው ይላል አምላክ ነው ይላል ስለዚህ ኢሬኔስ እንደነገረን ማንን ለመምሰል በመሞከር እግዚአብሔርን ይሳደባል መንፈስ ቅዱስን በመምሰል መንፈስ ቅዱስ ክርስቶስ አምላክ እንደሆነ ክርስቶስ መሲህ እንደሆነ ክርስቶስ ጌታ እንደሆነ ክርስቶስ የጌቶች ጌታ እንደሆነ እርሱ መድኃኒት እንደሆነ ይናገራል መንፈስ ቅዱስ ሐሳዌ መሲህ እሱ የክርስቶስ ተቃዋሚ አምላክ እንደሆነ ደግሞ ሐሳዊው ነብይ ሐሳዌ ኤልያስ ይናገራል ገባችሁ አሁን እሺ ስለዚህ እንደ ዘንዶ የሚናገር ነበረ በብዙ ይተረጎማል አንድም እንቢ ያሉትን በኃይል በግ መስሎ ቀርቧቸው እንቢ ያሉትን በኃይል አንድም ደግሞ በግ መስሎ ቀርቦ በግብሩ ግን ዘንዶ ይመስላል ዘንዶ ምንድነው ግብሩ መዋጥ ማጥፋት መግደል አሉ አይደል እንዴ ወንድም ሴትም እንደዚህ አይነት መልክ ያላቸው ሰዎች እኮ አሉ ስታዩዋቸው መልካቸውን አቤት ውበታቸውን አይታችሁ ስትቀርቧቸው በግብራቸው እናንተን ገድለው ከእግዚአብሔር ለመለየት ዘንዶ የሚመስሉ ሰዎች የሉ ሲታዩ እኮ እናንተ በቃ በውበት የምታደንቋቸው በስማ ሎቱ ስባት ጋድ ፎርቢድ ይላል ዮሐንስ አፈወርቅ ከእንደዚህ አይነት ውበታቸው ስቧቸው ስትጠጉ የሚገድሉ ክፉ ዘንዶ የሚመስሉ ማለት ነው ኤኒዌይስ እንደ ዘንዶ ይናገር ነበር ይለዋል ኦኬ እሺ እንቀጥል ጥያቄ አለ ቁጥር 11 ላይ በኋላ ፈተና ረቡ አላችሁ ግልጽ ነው ጥያቄ የለም ቁጥር 11 ላይ
ጥያቄ የለም። ዜድ ብቻ ነው ግልጽ ነው የምትለው፣ እናንተ ግን አትሳተፉ። ተው ገስት ላይ ያላችሁ ተው ተሳተፉ። ግልጽ ነው በእውነት በደንብ እየተረዳችሁ ነው። ራዕይ ዮሐንስ ምዕራፍ 13 እሺ ቁጥር 12 ላይ እንሂድ። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውን ቁስል ተፈወሰለት። ለፊተኛውም አውሬ ምድርና በእርሱ የሚኖሩ እንዲሰግዱለት ያደርጋል። አሁን ሐሳዊው ነብይ ግብሩ ምንድነው? የሐሳዊው ነብይ ግብር ምንድነው? ሐሰተኛውን ክርስቶስ መስበክ ነው። የነቢያት ግብር ምንድነው? ክርስቶስ ይወለዳል፣ በቤተልሔም ይወለዳል፣ መሲው ይወለዳል እያሉ ነቢያት ስለማን መስክረዋል? እውነተኞቹ ነቢያት ስለ እውነተኛው መሲህ፣ ስለ እውነተኛው ክርስቶስ። ሐሰተኛው ነብይ ደግሞ ስለማን ነው የሚመሰክረው? ስለ ሐሰተኛው መሲህ። ሐሰተኛ መሲህ የተባለ ይሄው ምዕራፍ 13 ቁጥር 1 ላይ አውሬ የተባለ አንድም አውሬ ከባህር ሲወጣ አየው። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስብስብ ነበረ። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉን ዙፋኑን ትልቅም ስልጣን ሰጠው ይላል። ዘንዶ የተባለ ዲያብሎስ ሰይጣን ለሐሳዊው መሲህ ትልቅ ዙፋን ስልጣን ሰጠው። ሐሰተኛው ነብይም ለሐሳዊው መሲህ ምን ይላል? ነብይ ሐሰተኛ ነብይ እንደመሆኑ መጠን እርሱ ነው መሲሁ፣ እርሱ ነው ክርስቶስ እያለ ይናገራል። ኦኬ ይቀጥልና ምን ብሎ ደግሞ ሌላ ይመሰክራል መሰላችሁ? ለሞቱ የሆነው ቁስል ተፈወሰለት ይላል። ክርስቶስ ኢየሱስ ለስም አጠራሩ ክብር ምስጋና ይግባው ሞትን ድል አድርጎ እንደተነሳ ሐሳዊው መሲህ ሞትን ድል አድርጎ ተነስቷል ብሎ ይናገራል። አቤት ድፍረት! አቤት ድፍረት! በዚህ አይነት መንገድ ብዙዎችን ያስታል ማለት ነው። በበግ የተመሰለው 2 ቀንዶች ያሉት ግብሩ ግን በግና ዘንዶ ተብሎ የተገለጠለት ማለት ነው። እስቲ ቃል በቃል እያንዳንዱን ፍቺ እንመለከታለን። ዝም ብሎ 666 ላይ ሄዶ ጉብ ማለት አይደለም። ምዕራፍ 12ን ምዕራፍ 13ን ጠንቅቀን ማወቅ መረዳት ያስፈልጋል። በትርጓሜያችን መሰረት ተመልከቱ አቦ ምን እንደሚሉ። በግ ይመስላል አለ፣ ኤልያስ ነኝ ይላል፣ ነብይ ነኝ ይላል። ኦኬ ነብይነቱ ግን ለእውነተኛው ክርስቶስ ሳይሆን ለሐሳዊው መሲህ ነው። ከዛም ይላል ሐሳዊው መሲህ አምላክ እንደሆነ ይናገራል። አያችሁ ሐሳዊው መሲህ አምላክ እንደሆነ ይናገራል ሲሉ ኢትዮጵያውያን ሊቃውንት ሐሳዊው መሲህ ክርስቶስ ነው ይላል። ሐሳዊው መሲህ ነው ይላል። ኢየሱስ ክርስቶስ ሞትን ድል አድርጎ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ እንደተነሳ ሐሳዊው መሲህ ሞትን ድል አድርጎ ተነስቷል ብሎ ይዋሻል። ኦኬ እየገባችሁ ነው? የክርስቶስ ለኛ ተማሪዎች የውሸት አባት ስለሆነ ይዋሻል። ስለዚህ ሐሳዊው መሲህ አምላክ እንደሆነ ይናገራል። ጌታ ምን ብሎናል? ጌታችን መራችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ቁጥር 24 የማቴዎስ ወንጌል ምዕራፍ 24ን ብታነቡ የሚያነብ የለም እንጂ መጽሐፍ የሚያነብ የለም እንጂ መጽሐፍ ቅዱስ ብታነቡ አስቀድሞ ነግሮናል ወይ? አዎ ይሄው ምን ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላቅ ምልክትና ድንቅን ያሳያሉ ብሎናል። በስም አጠራሩ ክብር ምስጋና ይግባው የእናታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ። ድንቅን ያሳያሉ፣ ታምራት እንዲያደርጉ ይችላሉ። it doesn't matter ግን that doesn't justify እነሱ ያ ሰው መሲህ መሆኑን justify አያደርግለትም። ኦኬ እንመለስ። ስለዚህ ይሄው ሐሳዊ መሲህ አምላክ እንደሆነ ይናገራል። ግን ምን ይላል? ስልጣኑን የሚሰራው በማን ስልጣን ነው ደግሞ ብሎ ይጠይቃሉ አበው። ሐሳዊው መሲህ
እሺ ተምራችኋል። ሐሳዊው መሲህ ስልጣኑን የሚሰራው በማን ስልጣን ነው? በዲያብሎስ በሰይጣን ሰይጣን። አዎ ዘንዶ በተባለ እባብ በተባለ ዲያብሎስ በተባለ አሳች ወንድሞች ከሳሽ ነውና ሰይጣን በዲያብሎስ ኃይል በምትሃት እውነተኛ የሆነ ታምር ሲባል ራሱ እውነተኛና እውነተኛ ያልሆናል በምትሃት ነው እንዲህ የሚያደርገው። ኦኬ ዲያብሎስ በምትሃት ሰዎች ይከተሉት ዘንድ ሐሳዊው መሲህን እንደረዳ ዲያብሎስ ሐሳዊው ነብይን ይረዳዋል ግብሩን ይፈጽም ዘንድ። ኦኬ ሐሰተኛ ምላሱን ይዘረጋ ዘንድ። ስለዚህ ይላሉ አበው በዲያብሎስ ስልጣን በሐሳዊ መሲህ ያው ተመልከቱ፣ በዲያብሎስ ስልጣን በሐሳዊ መሲህ ፊት የምትሃት ታምር ያደርጋል። እኔ ታዲያ ምን አልኳችሁ? ቅድም ጀምሬ ምትሃት አስመስሎ ድንቅ ነገር ያደርጋል ይሄ ሐሰተኛ ነብይ። አቤት በዚያ ዘመን! ያ ዘመን እኮ ያቺ ዘመን ብቻ አይደለችም፣ ዛሬም ናት፣ ነገም ነው። ይሄ ዘመን ነገም ነው። ይሄን ታውቃላችሁ? በነገራችን ላይ ራዕይ ዮሐንስ ስንማር የሆነች አንድ ዘመን ላይ ብቻ ሄደን ጉብ ምንል እንዳይመስላችሁ፣ ዲቮሽናል ኮሜንታሪ አድርገን ነው። ይሄ ዘመን ዛሬም አለ። አሁን አንዳንዱ ሰው የዮሐንስ ራዕይ ዘግቶ ቁጭ የሚል ሰው አለ። አቤት ያቺ ዘመን ስት ኖ ኖ ኖ ኖ ኖ ቤተክርስቲያን እንዲያታስተምርም ጎበዝ፣ ያቺ ዘመን ዛሬም ናት። ዛሬ ድንቅ አስመስለው የሚሰሩ ሰዎች የሉ። ወጣ ይሉና ደግሞ በማርያምና በክርስቶስ ስም የሚደበቁ አይ ተያቸው ሀንዬ መልስ አይስጡ። ልቦናችን ውስጥ ይጮሃል እኮ ልቦናችን በደንብ ይነግረናል ስለማን ይታወቃል። ምንም መደባበቅ አያስፈልግም። የሉም እንዴ በመላሳቸው የሚሸነግሉ ሰዎች የሉም? አሁን ቲክቶክ ላይ እንዲያውን ስም ብጠራዚ ልታጉረመርሙ አልጠራም። እኔ ደግሞ እችን ተጠቅማችሁ ከትምህርት ልትርቁ ተው። ገንዘብ አምላኩ የሆኑ ሰዎች የሉ? ለገንዘብ ማይደረግ ነገር የሚያደርጉ ሰዎች የሉ? አሉ። ችግር የለም። እናንተን ከዚህ ከትምህርት ማዕድ ላለመለየት በጥበብም እናስተምራለን። ችግር የለም። እግዚአብሔር ሲመጣ ደና አርጎ ጅራፉን አበጅቶ ደና አርጎ ቤተክርስቲያንን ያጸዳታል። ወንጀለኞቹን ጠርጎ የሚያወጣበት ዘመን ይመጣል። ችግር የለም። ዛሬ እየሰራ አይደለም እንደ ሐሳቢው ነብይ እየሰራ አይደለም? ሰዎች ክርስቶስን እንዳያደምጡ ሰዎች ክርስቶስን እንዳያደምጡ ብዙ አይነት መሰናክል አላቆምም? አቁሟል እኮ አቁሟል። ከሌኮ እንደዚህ ያደርጋል ይላል። እሱ እኮ ታምረኛ ነው፣ አቤት አይታዋል እንዲያንተ ብሎ ከቤተክርስቲያን ትምህርት ያራቁ ብዙ ሰዎች አሉ። ታምር ድንቅ ማድረግ የእውነተኝነት መገለጫ ብቻ አይደለም። ስለዚህ በምትሃት ታምራትን ያደርጋል። ታምር የሚያደርገው ሐሳዊ ነብይ፣ ታምር የሚያደርገው እውነተኞቹን አስቶ ከክርስቶስ እቅፍ ነቅሎ አውጥቶ ከቤተክርስቲያን ነቅሎ አውጥቶ ሲጀምር እውነተኞቹ ተነቅሎ አይወጡም። ሐሰተኞቹን ነቅሎ አውጥቶ የሚስቱትን ማለት ነው ምን ያደርጋል? ይውጣል እንደ ዘንዶ ለሐሳዊው መሲህ ያቀርባል። ጣዖት እንዲያመልኩ ያደርጋል። በኃጢአት እንዲመላለሱ ያደርጋል። ኃጢአት አዳም ውስጥ እንዲገቡ ያደርጋል። ቅትለት አቤልን ገንዘብ እንዲያደርጉ ያደርጋል። ጥቅመ ሰናኦርን፣ ኃጢአተ ሰዶምን፣ ሌላ ምንድን ነው? ኃጢአተ ምን እስራኤል፣ ኃጢአተ ዘካርያስ ሰባቱ ራሶች፣ ሞተ ወልደ እግዚአብሔር፣ እነዚህን ገንዘብ እንዲያደርጉ ያደርጋል። ተሳዳቢዎች ያደርጋል። ገዳዮች እያየናል እንደ ሀገራችን ላይ ክርስቲያኖች እንዲታረዱ እያደረጉ አይደል? ለሱ የተገዙ ይሄ እኮ ምንም ምንድነው? ቅትለተ ዘካርያስና ሞተ ወልደ እግዚአብሔር በተለይ በእኛ ዘመን እያየን ነው። በአርሲ የሚታረዱትን ወገኖቻችን እያያችሁ ነው። የተደበቀ እውነት አይደለም። ምን በየሀገሩ በየዓለም ዙሪያ ክርስቲያኖች ቤተክርስቲያን እንድትቃጠል እንድትፈርስ ያደርጋል። አስተዋይ አድማጭ ያስተውል። ጆሮ ያለው ምን ይበል?
ይጠቀም ጆሮን ያድምጥ መጽሐፍ ጆሮ ያለው ያድምጥ ይላል እኛ ጆሮቻችን ላይ ጌጥ ደርድረን አንዴም ድስት እንደረድራለን አንዴ የሚሽከረከር ማናረገው ነገር የለም እግዚአብሔር ግን ጆሮ የሰጠን ቃል እግዚአብሔር ሰምተን ምን ያደርጋል ዘመኑ ክፉ ዘመን ላይ ደርሰን እናንተማ ሳውቁ ምን አለባችሁ ሰላም ትስቂያለሽ አይደል እሺ ስለዚህ ሐሳቢው ነብይ በማን ኃይል ድንቅን ያደርጋል ምትሃታዊ የሆነ ድንቅን በማን ኃይል ያደርጋል በዲያብሎስ ለሐሳቢው መሲህ ኃይልን የሰጠ ዲያብሎስ ለሐሳቢው ነብይ ኃይልን ይሰጣል ምን ያደርግ ዘንድ በምትሃት ሰዎችን ያስት ዘንድ ድንቅ ሊያደርግ ይችላል ሙታን ሊያስነሳ ይችላል ሊበር ይችላል በምትሃት አስመስሎ ማለት ነው ፀሐይን አቅርቦ ሊያሳይ ይችላል ፀሐይን አርቆ ሊያሳይ ይችላል የምትወዱትን ወይም የምትወዷትን ሴት መስሎ ሊቀርባችሁ ይችላል ማያደርገው ነገር የለም ይሄ ሁሉ ግን ምንድነው ለምንድነው ይሄን ሁሉ የሚያደርገው በምትሃት ከቤተክርስቲያን እንድትርቁ ከክርስቶስ እንድትርቁ ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ላይ የሚውጠውን ፈልጎ ይዞራል ያለው ቃል ሊውጥ እንደ ዘንዶ ሊበላ ከቤተክርስቲያን ሊለይ በምትሃት ይገለጣል አንደኛ ጴጥሮስ ለምትጽፉ ሰዎች ቅዱስ ጴጥሮስ ምንድነው ያለው አንደኛ ጴጥሮስ መልእክት ምዕራፍ 5 አብረንና እናንብበው ይሄው ዲያብሎስ ግብሩ ምንድነው ብሎናል ጴጥሮስ በመጠን ኑሩ ንቁም ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና የሚውጣው መባሉ የሚገድለውን በመንፈሳዊ ህይወት ሊገድል ማለት ነው ሊለያችሁ ከእግዚአብሔር ክብር ሊለያችሁ ይሄ የክፉ የዲያብሎስ ምኑ ነው መገለጫው ነው ኦኬ ኢትዮጵያ ሊቃውንት ምን ብለዋል ታምሩ ምታታዊ ነው ብለዋል ታምሩ ምታታዊ ነው ኢሬኔስ ምን እንዳለ ተመልከቱ ኢሬኔስ ደግሞ ተመሳሳይ ኢትዮጵያ ሊቃውንት ጋር ተመሳሳይ ሐሳብ ነው ይሄው no one should think that he performs these miracles by the divine power ይላል በመለኮታዊ ኃይል እውነተኛ ድንቅ ያደረገ ማንንም እንዳይመስለው ይሄ ሐሳቢው ነብይ ያደረገው ታምር ያደረገው ድንቅ እውነተኛ አይደለም ምንድነው but it's magic ይላል ማጂክ ነው እንጂ እውነተኛ አይደለም okay no one should think that he performed these miracles by the divine power ይሄ ከእግዚአብሔር ባገኘው ኃይል ሳይሆን but it's magic ምትሃታዊ የሆነ ድንቅን ያደርጋል ከዛ በኋላ do not be surprised at that ይላል በዚህ አትደነቁ ይላል ኢሬኔስ ይሄ የሚያስደንቅ ነገር አይደለም as far as the devils and the resisting spirits are in his service ይላል ደግሞ ዲያብሎስ ሰይጣን ክፉ መንፈስ ከርሱ ከሚሰራቸው ግብር ጋር ያግዙታል through them he does great things ይላል አያችሁ አይደል ምንድነው ያልኩት በሰይጣን በዲያብሎስ በክፉ መንፈስ ድንቅን ያደርጋል ትልቅ ነገርን ያደርጋል ምታታዊ ነገርን ያደርጋል which led the inhabitants of the earth to deviation okay ሰዎች ለርሱ ይገዙ ዘንድ ፍጥረት ለርሱ ይገዛ ዘንድ ምድር ላይ ያሉ የሚኖሩትን ይውጥ ዘንድ ይጠቀማል በዚህ ድንቅ ስራው ማለት ነው ምታታዊ በሆነ ድንቅ ስራው ኦኬ ቢሾፕ ቪክቶሪያኒስም የተናገሩትን እንመልከተው ይሄው ቢሾፕ ቪክቶሪያኒስ ምንድነው ያሉት ቃል በቃል ለመጀመሪያ በእንግሊዘኛ ከዛ በአማርኛ ነብላችኋለሁ ይሄው the magicians do these things in our days with the help of the resisting angel he will keep the horrible image of the antichrist in the temple in Jerusalem and the opposing angel will enter there and perform sound and wonders moreover he will suggest to his servants
his sons to accept a sign on his forehead and on their right hand with the number of his name. Daniel had prophesied before about his descendant for God and his struggle against him. He says about him that he will erect an image, a statue on the holy mountain in Jerusalem, as Nebuchadnezzar has done. Concerning his abomination of desolation, the Lord advised his church about the end times, and it's dangerous, saying, when you see the abomination of desolation spoken of by Daniel, the prophet, standing in the holy place, whoever reads, let him understand. It is called the abomination, okay, of desolation because of causing God's anger by prompting to the worship of idols instead of the true God, or because of the sneaking of groups of heretics into the church. Many will divide and get deceived by the false sign and threat and will abandon their salvation. ምን እያለን ነው? ኦኬ በአማርኛ ላንብብላችሁ። እየተናገረ ያለው ቪክቶሪያኔስ ስለ ሐሰተኛው ነብይ ነው። ምን ይላል? አስማተኞችም በዘመናችን በወደቁት መላእክት እርዳታ፣ አስማተኞችም ስለ ሐሳዊው ነብይ እየተናገረ አስማተኞችም በዘመናችን በወደቁት መላእክት እርዳታ እነዚህን ነገሮች ያደርጋሉ። እርሱ ሐሳዊው ነብይ አስፈሪውን የሐሳዊው መሲህን ምስል በኢየሩሳሌም ቤተ መቅደስ ያኖራል። ኦኬ ማ ሐሳዊው ነብይ በኢየሩሳሌም ቤተ መቅደስ ምን ይላል? ያኖራል። እነዚያ የወደቁት መላእክትም አብረውት ገብተው ድንቆችን ያደርጉለታል፣ ድምጾችንም ያሰሙለታል። ከዚህም በላይ የእርሱ ልጆች የሆኑ ሁሉ የስሙ ቁጥር ያለበትን ምልክት በግንባራቸውና በቀኝ እጃቸው እንደሚያደርጉ ለአገልጋዮቹ ይነግራቸዋል። አሁን እየመጣን ነው ወደ 666 ነብዩ ዳንኤል ለእግዚአብሔር ያለውን ንቀት እና ከእርሱ ጋር ለመቀናቀን የሚያደርገውን ሁሉ አስቀድሞ ነግሮናል። ስለክፉ ማለት ነው። ስለ እርሱም መቅደስ በሰማሪያ እንደሚገነባ ምስሉንም ናቡከደነጾር እንዳደረገ በተቀደሰም ተራራ በኢየሩሳሌም እንደሚያቆም ተናግሯል። ይህንንም አስከፊ ጥፋት በተመለከተ ጌታችን ቤተክርስቲያን ስለመጨረሻው ዘመን እና ስለ አደጋው ባስጠነቀቀበት ትምህርቱ እንግዲህ በነብዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰች ስፍራ ቆሞ ስታዩ አንባቢው ያስተውል ብሎ ነግሮናል ይላል። እናየዋለን። የማቴዎስ ወንጌል ቪክቶሪያኔስ የተናገረ ያለው ማቴዎስ ወንጌል ምዕራፍ 24 ቁጥር 15 ነው። ኦኬ ምን ይሆናል ማለት ነው? ነግሮናል። እሺ እርሱ የጥፋት ርኩሰት አለው። ምክንያቱም በእውነተኛ አምላክ ምትክ ጣዖት እንዲመለክ በማድረግ የእግዚአብሔርን ቁጣ ይቀሰቅሳልና እንዲሁም የኑፋቄው መዓት ወደ ቤተክርስቲያን ያስገባልና ብዙዎች ይስታሉ። በአሳሳች ምትሃቶቹ እና ማስፈራሪያዎቹ የተነሳ ይታለላሉ። ድህነታቸውንም እርግፍ አድርገው ይተዋሉ። they lose their salvation. ኦኬ መዳን ድህነታቸው የተሰጣቸውን በክርስቶስ ኢየሱስ ያገኙትን ያንን ክብር ይተዋሉ፣ እርግፍ አድርገው ይተውታል። ለምን ሐሳዊው መሲህ በሚያደርገው ምትሃት ሐሳዊው ነብይ ኦኬ ሐሳዊ ኤልያስ በሚያደርገው ምትሃታዊ ስራ ሐሳዊው መሲህ ነው ብለው ይከተሉታልና። ይሄው በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ነው የሚያነሳው። እንመልከት። ማቴዎስ ወንጌል ምዕራፍ 24 ቁጥር 15 አሁን እኮ መቼም እዚህ አይጠፋም። ቆይ አያው ቁጥር 15 እንግዲህ በነብዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰች ስፍራ ቆሞ ስታዩ አንባቢው ያስተውል። ኢየሩሳሌምን ይገዛታል ሐሳዊው መሲህ ይረግጣል ይላል ምዕራፍ 11 ራዕይ ዮሐንስ ምዕራፍ 11 ይገዛል ማለት ነው። መርገጥ መግዛትን ነው የሚያሳየው ለተወሰነች ጊዜ ማለት ነው። ስለዚህ አንባቢው ያስተውል። የጊዜውን በትር የሚመስል መለኪያ ተሰጠኝ፣
ለኔ ተሰጠኝ እንዲም ተባለልኝ ተነስተ የእግዚአብሔርን መቅደስ መሰዊያው በዛ የሚሰግዱትን ለካ በመቅደሱ ውጭ ያለውን እድሞ ለአሕዛብ ተሰጥቷልና ተዋት ለካው እነርሱ 42 ወር የተቀደሰችዋን ከተማ ይረግጧታል። እሺ ወደ ራእይ እንመለስ 13 እሺ በፊተኛውም አውሬ ስልጣን ተፈወሰለት ለፊተኛው አውሬ ምድርና በርሱ የሚኖሩት እንዲሰግዱለት ያደርጋል። ለፊተኛው አውሬ ምድርና በርሱ የሚኖሩ እንዲሰግዱለት ያደርጋል ማለት ፊተኛው አውሬ ተባለ። ይሄው አንድም አውሬ ከባህር ሲወጣ የተባለው ሐሳቢ መሲህ ለሱ ሰዎች ምን እንዲያደርጉ ለፊተኛው አውሬ ምድርና በርሱ የሚኖሩት እንዲሰግዱለት ያደርጋል። ምድርና በምድር ላይ የሚኖሩት ሁሉ እንዲያመልኩት ያደርጋል። አንተ ማን ነህ ብለው ክርስቶስ ነህ ብለው አንተ ኢየሱስ ነህ ብለው አንተ መሲህ ነህ ብለው አንተ አምላክ ነህ ብለው አምልኮተ ሰውን ያለማምዳል። ይሄ ሐሰተኛ ነብይ ዛሬም በመካከላችን አለ፣ በኋላም ይመጣል፣ ከዚህ በፊትም ነበረ። ዛሬ ላይ ይሄ ሐሰተኛው ነብይ እኔና እናንተ ክርስቶስን እንዳንመለከት በቴክኖሎጂ አንቆ ይዞ በፖርኖግራፊ አንቆ ይዞ በሴኩላር ሚውዚክ አንቆ ይዞ ዓለም ከክርስቶስ እንድንርቅ ለእግዚአብሔር እንዳንበረከክ እያደረገች ትገኛለች። በሐሳቢው መሲህ በሐሳቢው ነብይ ትመሰላለች። ዛሬም አለ። በፊትም አባቶቻችንን ሲከስ ሲያሳድድ ለነገስታት አሳልፎ ሲሰጥ የነበረ ሐሳቢ ነብይ ሐሳቢ ኤልያስ ዛሬም በፊትም ወደፊትም ይኖራል ቤተክርስቲያንን ሲከስ። ስለዚህ ለፊተኛው አውሬ ምድርና በርሱ የሚኖሩ እንዲሰግዱለት ያደርጋል። ኦኬ ይሄው ለዚህ ነው አበው ምን ብለው ያደር ትርጓሜያችን ሚላል በዲያብሎስ ስልጣን በሐሳቤው መሲህ በዲያብሎስ ስልጣን በሐሳቤው መሲህ ፊት የምትሃት ታምራትን ያደርጋል። ሰውን ሁሉ ልዑላኑን ትሑታኑን እንዲሰግዱለት ያደርጋል። ለማን ነው እንዲሰግዱለት የሚያደርገው? ጎበዞች ለማን ነው እንዲሰግዱለት የሚያደርገው? ለሐሰተኛ መሲህ። ተኛችሁ እንዴ? ለሐሳዊ መሲህ ለሐሳዊ መሲህ። አዎ ደከማችሁ? ደከማችሁ? ኧረ አልደከመንም። ልቀጥል ወይስ እዚህ ጋር እናቆም? አይ አልደከመንም። ታዲያ ተናገሩ። ዝም አትበሉ። እሺ ቁጥር 13 እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። አሁን እሳት ለምን ተነሳ? ኤልያስ እሳት ከሰማይ አውርዷል አላወረደም? አውርዷል። ኦኬ ኤልያስ በእግዚአብሔር ኃይል ነው። የኤልያስ ምትሃታዊ አይደለም። የኤልያስ ዲቫይን ፓወር ነው። እውነተኛ ኃይል ነው። እውነተኛ ነብይ ስለሆነ ኤልያስ የውሸት ታምር አይደለም ኤልያስ ያደረገው። ከእግዚአብሔር ዘንድ ነው እሳትን ያወረደ። ከእግዚአብሔር ባገኘው ኃይል ድንቅን አድርጓል፣ ታምራት አድርጓል። ቅዱሳን ድንቅ ቢያደርጉ ከማን ባገኙት ኃይል ነው? ከእግዚአብሔር ባገኙት ኃይል ነው። ምንጩ እግዚአብሔር ነው። ታምራቱ በእነሱ ተገለጠ እንጂ ቅዱስ ሚካኤል እንዲያደረገ ብንል ቅዱስ ሚካኤል ከእግዚአብሔር ተለይቶ እንዲያደረገ አይባልም። ይሄ ሄሬሲ ነው፣ አይባልም። ቅዱስ ሚካኤል በእግዚአብሔር እርዳታ እንዲያደረገ ምንጩ የታምሩ ባለቤት እግዚአብሔር ነው።
እስቲ እንመልከት። መጽሐፈ ነገሥት ካልዕ ምዕራፍ 1 ከቁጥር 10 እስከ 15 ተመልከቱ። አሁን ለምንድነው እሳት የተነሳው? ሐሳዊ ኤልያስ ነውና፣ ይሄ ደግሞ እውነተኛው ነቢይ ኤልያስ እንዳደረገው ተአምር ያደርጋል። ኤልያስ ነው እንዲሉ ኤልያስ እንዳደረገው የኤልያስን ተአምር እሱ ደግሞ በምትሃት ያደርጋል። በእውነት አይደለም፣ በምትሃት ተመልከቱ። ኤልያስ ምንድነው ያደረገው? እሺ ወደ ብሉይ ኪዳን እንመለስ። ነገሥት ካልዕ እንመልከትና ከዛ መጽሐፈ ነገሥት ቀዳማዊ ማለት ነው ምዕራፍ 1 አይደል ያልኳችሁ? አልተሳሳትኩም። ቁጥር 10 እና 15 እናንተ ሙሉን አንብቡት፣ ሰዓት ስለሌለን ከቁጥር 10 ጀምሬ ላንብብ። ይቅርታ፣ መጽሐፈ ነገሥት ካልዕ ቀዳማዊ ያለን ካልዕ ዝም ትሉኛላችሁ እንዴ? ካልዕ ምዕራፍ 1 ከቁጥር 10 እስከ 15 ተመልከቱ። ይኸው መጽሐፈ ነገሥት ካልዕ ምዕራፍ 1 ከቁጥር 10 ይኸው ኤልያስም መልሶ የ50 አለቃውን እኔስ የእግዚአብሔር ሰው እንደሆን እሳት ከሰማይ ትውረድ፣ አንተም 50ውን ሰዎች ትብላ አለው። እሳትም ከሰማይ ወርዳ እርሱንና 50ውን ሰዎቹን በላች። ደግሞ ሌላ የ50 አለቃ ከ50 ሰዎች ጋር ላከበት። እርሱም የእግዚአብሔር ሰው ሆይ ንጉሥ ፈጥነህ ውረድ ይላል ብሎ ተናገረ። ኤልያስም እኔ የእግዚአብሔር ሰው እንደሆን እሳት ከሰማይ ትውረድ፣ አንተም 50ውን ሰዎች ትብላ አለው። የእግዚአብሔር እሳትም ከሰማይ ወርዳ እርሱንና 50ውን ሰዎቹን በላች። ስለዚህ እኔ የእግዚአብሔር ሰው ከሆንኩ ብሎ ኤልሳ ከሰማይ ምን ይወረዳል? እሳት ይወረዳል። ይሄ እውነተኛ የእግዚአብሔር ኃይል ነው የተገለጠው። አሁን ሐሳዊው መሲህም ደግሞ ምን እንደሚል እውነተኛነቱን ያረጋገጠው ምን በማውረድ ነው? እሳት በማውረድ። እውነተኛ ነኝ ሲል እሱ ግን ሐሰተኛ ነው። እውነተኛ ነኝ ሲል ምትሃታዊ እሳትን ያወርዳል። እንደ ኤልያስ ኃይል አለኝ ሲል፣ ለዚህ ነው አበው ሐሳዊ ኤልያስ የሚሉት። ይኸው ቁጥር 13 ላይ እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶችን ያደርጋል። እውነተኛ ነኝ ብሎ ኤልያስ የእግዚአብሔር አገልጋይ መሆኑን ሲገልጽ ከሰማይ እሳት እንደወረደ፣ ሐሰተኛው ሐሳዊ ነቢይ መሲህ አላልኳችሁ፣ ነቢይ ደግሞ ምን ያደርጋል? በምትሃት ይላሉ አበው። በኤልያስ የተደረገውን ተአምር በኤልያስ የተደረገው ተአምር በእኔ አለ በማለት የኤልያስን ተአምር አስመስሎ በምትሃት ያደርጋል። ለዛ ነው ሐሳዊ ኤልያስ የሚሉት አበው። ለዚህ እሳትንም ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶችን ያደርጋል። ይሄን ብቻ ነው የሚያደርገው? አይደለም። ታላላቅ ድንቅ ለሰው ልጅ ከአይምሮ በላይ የሆነን ተአምር በምትሃት ያደርጋል። ማን ነው ይሄንን የሚያደርገው? ሐሳዊ ነቢይ የተባለው ሐሳዊ ኤልያስ። ይሄን የሚያደርገው ግን ሰውን ለማሳት ነው። ይሄው ቀደም አንዴ ቁጥር 12 ላይ ምን ብሏል? በፊተኛው አውሬ ስልጣን በእርሱ ሁሉ ፊት ይሄን ያደርጋል ካለ በኋላ ለሞቱም የሆነው ቁስል ተፈወሰለት። ለፊተኛውም አውሬ ምድርና በእርሱ ለሚኖሩ እንዲሰግዱለት ያደርጋል። ሞትን ድል አድርጎ ተነስቷል ሐሳቢው መሲህ እያለ ይሰብካል። ይሄንን ሁሉ የሚያደርገው ምን ለማድረግ ነው? ክርስቶስን ለመሳደብ ነው። ኦኬ፣ ክርስቶስን ለመሳደብ ነው። ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ ክርስቶስ በእርሱ ኃይል፣ በአባቱ ኃይል፣ በመንፈስ ቅዱስ ኃይል ሞትን ድል አድርጎ እንደተነሳ ሐሳዊው መሲህም ሞትን ድል አድርጎ ተነስቷል እያለ ኃያልነቱ ሐሰተኛ የሆነ ኃያልነቱን ሐሰተኛው ነቢይ ይገልጻል ለሐሰተኛው መሲህ። እሺ፣ በሰው ፊት እስኪወርድ ድረስ ታላላቆችን ምልክቶችን ያደርጋል፣ ድንቅ ያደርጋል። ይሄ ተገለጠ ነው። ኦኬ፣ አይገርመንም።
ያንን ሲገልጹ ደግሞ ይሄው በሞት አወጋግ ተወግቶ ለዳነ ለሐሳቢው መሲህ ይላል። አያችሁ አይደለ? በሞት አወጋግ ተወግቶ ለዳነ ለሐሳቢው መሲህ አንድም ከሰባቱ አርዕስተ አንዲቱ ኃጢአተ አዳም በሱ ጊዜ ለምትሰራ አንድም ከሰባቱ አህጉር አንዲቱ ኢየሩሳሌም በሱ ጊዜ ለምትቀና ለሐሳቢው መሲህ እንዲሰግዱለት ያደርጋል። ይገባችሁ ነው? ምን አሉት? ይሄው በሞት አወጋግ ተወግቶ ለዳነ ለሐሳቢው መሲህ እውነተኛው መሲህ ኢየሱስ ክርስቶስ ሞትን ድል እንዳደረገ ሐሳቢው መሲህ ሞትን ድል አድርጓል እያለ ነው። ይቀጥልና አንድም ከሰባቱ ማለት ነው አምላክነትን መሻት ማለት ነው። አምላክነትን መሻት ይሄ የአውሬው ግብር ነው። አምላክ ነኝ ብሎ ይናገራል። አንድም ከሰባቱ አርዕስተ አንዲቱ ኃጢአተ አዳም በሱ ጊዜ ለምትሰራ አንድም ከሰባቱ አህጉር አንዲቱ ኢየሩሳሌም በሱ ጊዜ ለምትቀና ለሐሳቢው መሲህ እንዲሰግዱለት ያደርጋል። እርሱ እውነተኛ መሲህ ነው፣ እውነተኛ አምላክ ነው፣ ለሱ ስገዱለት ያደርጋል። እሺ ኤኒዌይስ ስለተማርነው እንቀጥል። የምትሃት ተአምራት ያደርጋል። ኤልያስ ነኝ ብሏልና ይላሉ። ስሙ ኤልያስ ነኝ ብሏልና ሐሳቢ ኤልያስ አይደለም ብለን የጠራነው ኤልያስ ነኝ ብሏልና እሳት ከሰማይ ያወርድ ዘንድ በሰው ፊት በምትሃት ይገልጻል። ያው በሰው ፊት እሳትን ኤልያስ ነኝ ብሏልና ኤልያስ እሳትን ከሰማይ እንዳወረደ እኔም እሳትን ከሰማይ አወርዳለሁ ይላል። በምትሃትም ያደርጋል። ብዙዎችም ይከተሉታል። ብዙዎችም መልእክቱን ይሰማሉ። ምንድነው መልእክቱ ግን? ሐሳቢው መሲህ እሱ ክርስቶስ ነው። እሺ አይ ቲንክ እዚህ ጋር እናቁም ምክንያት ስላለኝ ነው። ከቁጥር 14 እስከ 18 አሁን 666 የሚለውን ከመጀመሪያ ከምዕራፍ 1 ጀምረን ራዕየ ዮሐንስ እየተማርን እየመጣን ስለሆነ አሁን ከቁጥር 14 እስከ 18 እቺን 5 ቨርስ ማለት ነው 5 ቁጥር 14 15 16 17 እና 17 ድረስ ካየን በኋላ 18 ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነው። ቁጥሩ 666 ነው የሚለው ምን ማለት ነው? በቃ ይሄ ሚስጥሩ ምንድነው የሚለውን ሰኞ እንማራለን ማለት ነው። በዚህ ከቀጠልን እናንተ ከመስኮት ትወድቃላችሁ፣ ደክሟችኋል። ምሽት ነው ኢትዮጵያ። ስለዚህ እስከ ቁጥር 13 ያለውን ዛሬ አይተናል። ራዕየ ዮሐንስ ምዕራፍ 13 ፍጻሜው መቼ ይሆናል ማለት ነው? ሰኞ ይሆናል ማለት ነው። እሺ አሁን እናንተ ሐሳቢ መሲህን የምትጠሉ፣ ሐሳቢ ነብይን የምትጠሉ፣ ዲያብሎስ አውሬ የተባለን የምትጠሉ አንድ ነገር ልስጣችሁ። የሰይጣን ስራ እንዲፈርስ ማስታወቂያ ስሩ። ሰኞ ዕለት ሰው ሁሉ መጥቶ መማር መቻል አለበት። እማትሰሩ ሰዎች ግን እኔ ምንም ልላችሁ አልችልም። እግዚአብሔር ልቦናችሁን ይመልስ። እዚህ መታችሁ የምትማሩት የእግዚአብሔር ቃል ነው። እዚህ መታችሁ የምትማሩት አንድምታ ትርጓሜ ነው። እዚህ መታችሁ የምትማሩት የክርስቶስን ቃል ነው። ስለዚህ ሁላችሁም እባካችሁም ለዚህ እየጠፋ ላለ ትውልድ እንድረስለት። የሰይጣንን አሰራር፣ የሐሳቢ ነብይ አሰራር፣ የሐሳቢ መሲህ አሰራር፣ ዘንዶ አውሬ የተባለ የዲያብሎስን አሰራር፣ ዘንዶ የተባለ ሰይጣን የተባለ የዲያብሎስን ይቅርታ፣ አውሬ የተባለ መሲህ፣ አውሬ ሐሰተኛ የተባለ ነብይ አሰራር ለትውልድ ይገለጥ። ማስታወቂያ ስሩ። እኔ መለመን የለብኝም። እንደውና ሳንለመን ነው ይሄን ነገር ማድረግ ያለብን። እባካችሁ። ስለዚህ ምዕራፍ 12 ስለማን ነው የሚናገረው? ምዕራፍ 12 ቁጥር 9 ይሄው ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ የተባለ ስለማን ነው? ዲያብሎስ ሰይጣን። ከዛ ደግሞ ምዕራፍ 13 ላይ ስትመጡ አንድም አውሬ የተባለ ሐሳዊ መሲህ። ከዛ ምዕራፍ 13 ደግሞ ቁጥር 11 ላይ ስትመጡ ሌላም አውሬ ከምድር ሲወጣ አየው ይላል። ይሄ ደግሞ ማን ነው? ሐሳዊ ነብይ፣ የሐሳዊውን መሲህ ስራ የሚያስፈጽም ሐሳዊ ነብይ። ዲያብሎስ፣ ሐሳዊ ነብይ፣ ሐሳዊ መሲህ ለምን ይመስላችኋል በዚህ መልኩ የተገለጡት ይላሉ ሊቃውንቱ? ሚስጥረ ሥላሴን ሲሳደቡ ነው። እያያችሁ ነው። አብ ወልድ መንፈስ ቅዱስን ሲሳደቡ በዚህ መልኩ ይገለጣሉ። በምን አይነት ክፋት ዲያብሎስ እንደሚሰራ ተመልከቱ።
ሎቱ ስብሐት ጋድ ፎርቢድ። እግዚአብሔር አምላክ ከዚህ ክፉ ይጠብቀን ሁላችንንም። ለዚህ ክፉ ከመስገድ ለዚህ ክፉ ግብር ከመገለጥ እግዚአብሔር ይጠብቀን። በንስሐ በስጋው ደሙ ለእውነተኛው መሲህ ለእውነተኛው ክርስቶስ ለእውነተኛው አምላክ ሰግደን አምልከን ተገዝተን በበጉ ፊት ከቅዱሳኑ ጋር ከእናታችን ከቅድስት ድንግል ማርያም ጋር ከቅዱሳን መላእክት ጋር አዲሱን ቅኔ ለታረደው በግ ለኢየሱስ ክርስቶስ እንድንቀኝ እግዚአብሔር አምላክ ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እጅጉን የምናፈቅራት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። እግዚአብሔር ጸጋ የቅዱሳኑ ተራዳይነት አይለየን። ሁላችሁንም በክርስቶስ ፍቅር ምዕራፍ 13 የመጨረሻው ክፍል ሰኞ ይሰጣል። ሁላችሁም ማስታወቂያ በመስራት ሌሎች መተው የእግዚአብሔርን ቃል በመማር ክርስቶስን በነጩ ልብስ ለብሰው በንስሐ ታጥበው ስጋው ደሙን ተቀብለው ነጩ ልብስ ለብሰው ክርስቶስን እንዲጠብቁት እንድትራዱ በረከት ከሚገኘው አገልግሎት ማስታወቂያ በመስራት እንድትራዱ በክርስቶስ ኢየሱስ ፍቅር ጠይቃለሁ። አንድ መልእክት ብቻ የመጨረሻ መልእክት አለኝ።